ምንድነው ተናግረን የለም እስኪ ልቀቀኝና ተናግረን ልቀቀኝ ይገላታለሁ ፍቅረኛሞች ለምን ነው አላመንክበት ነው ማመን አይደለም እኮ ከበዝማ በቃ በመላጣው ነው ምን ያረግ ምን መላጣው አዎ እንዴ ምን ያረጋል እንዴ አንቺ አርገሽ ታውቂያለሽ ያለኩን ነው ከዚህ አዎ ያለኩን ነው ምን ያረጋል የምርሽ ነው ያው እንዴ ቆይ በሽታ ምናምን የምበሽታ ነው በሽታ ምናምን አለ እኮ በዘመኑ እንደውም ከፍቶ አርቀው እኮ ልቀቀኝ ገና እኮ ያለሽ ልቀቀኝ መናሽ እሺ ያው ተረጋጋሽ ልቀቀኝ ይገላታለሁ እንዴ አንቺ ልክስክስ ውሻ እሺ ቆይ እኔ ቤት ነው የምውለው ግን በቃ ኢቭን ስልኬን ራሱ አንተ እስኪ ከማን ጋር የምትጻጻፈው ምናምን ብላ ሁሉ ስልኬን ሁሉ ወስዳ ማውራቸውን ሰዎች ሁሉ ወንዶቹንም ጓደኞቼን ሁሉ ብሎክ ታደርጋለች። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ አንድ አዲስ ፕሮግራም ይዤላችሁ መጥቻለሁ። እንግዲህ አጠገቤ አንድ ባለታሪካችን ይገኛል። እስቲ ራስን በመጀመሪያ በማስተዋወቅ ጀምር። እሺ እኔ ዮሐንስ እባላለሁ። እሺ ዮሐንስ ምንድን ነው ወደኛ ሚዲያ ያመጣህ ነገር? እንግዲህ ያኔ ጓደኞቼ ናቸው እናንተን ሪኮመንድ ያደረጉኝና በእርግጥ አላውቃችሁም ነበር በፊት ከዛ ቪዲዮዎቻችሁን ምናምን ስመለከት እኔ ያለብኝ ችግር ጋር ተመሳሳይ ነገሮች እንደሚሰሩ ስላየው ለዛ ነው ወደዚህ የመጣሁት። ያው የመጣሁት ከሚስቴ ጋር ትንሽ አለመግባባቶች ስላሉ ምናልባት እናንተ መፍትሄ ሊሰጡኝ ከቻላችሁ ወይ በስለላም ይሁን ብቻ እናንተ የምታረጉትን ነገር አድርጋችሁ መፍትሄ ፈልጌ ነው የመጣሁት ስለተጨነቅኩ። እሺ መልካም። እስቲ በመጀመሪያ እስቲ ስለራስህ ከሚስት ጋር እንዴት እንደተዋወቃችሁ እስቲ ከመጀመሪያው ጀምሮ እስቲ በደንብ ንገረኝ ለተመልካቾቻችን በደንብ እንዲገባቸው። ኦኬ ያው ስሜን አስተዋውቂያለሁ። እኔ የምሰራው ኤልፓ ነው መብራት ኃይል ማለት ነው። እዛ ነው የምሰራው የነበረው በፊት አሁን ላይ እየሰራ አይደለም አክቹሊ እዛ ነበር የምሰራው። ከሚስቴ ጋር የተዋወቅነው የጓደኛዬ እናት ሞተው እዛ ለቅሶ ላይ ነው ከሷ ጋር የተገናኘ ነው። እኔ ጓደኛዬ እናት ሞተው ያው የሱ የጋራ ጓደኛችን ነው። ከዛ በፊት ግን አላውቃትም ነበር እሷን እና እዛ ላይ የተገናኘ ነው። ከዛ ያው ጓደኛሞች ሆነ በጓደኛችንም ስለምንገናኝ እንደዚህ እንገናኝ ነበር። ከዛ ያው ስልክ ምናምን መደዋወል ጀመርን፣ መገናኘት ምናምን ጀመርን። ከዛ መላመዶች ምናምን ይመጣሉ። እንደዛ እያለን ወደ ፍቅር ግንኙነት ገባ ማለት ነው። ከዛ የተወሰነ ጊዜ ፍቅር ከቆየን በኋላ ተጋብተን አብረን መኖር ጀመርን ማለት ነው። እና ስንጋባ በቃ ከመጋባታችን በፊትም የተጋባንበት ወቅት ላይ አሪፍ ነው። ጸባይዋም ሁሉ ነገሯ ይመቸኝ ነበረ። ምንም የሚጎረብጥ ነገርም አልነበራትም። በኋላ ግን ያው ተጋብተን አብረን የተወሰነ ከቆየን በኋላ ልጅ ለመውለድ ወሰንንና ልጅ ተወለደ ማለት ነው። በፍቅር ግን መጀመሪያ እስቲ ምን ያህል ጊዜ ቆይታችሁ በፍቅር ወደ 1 ዓመት ከ6 ወር አካባቢ 1 ዓመት ከ6 ወር አካባቢ ነው የቆየነው። ከዛ ግን ያው እንዳልኩ ከተጋባን በኋላ ተነጋግረንበት ፕላን አድርገን ማለት ነው። በጣም ምርጥ ጸባይ ነው የነበራት በነገራችን ላይ እና ፕላን አድርገን ልጅ ወለድን። ከዛ ልጅ ከተወለደ በኋላ ትንሽ ነገሮች ያው ልጅ ሲመጣ የሆነ ነገር ይዞ መምጣቱ አይቀርምና አስቸጋሪ ነው። ምክንያቱም ልጁን የሚንከባከበው ሰው ያስፈልጋል። እሷ ደግሞ ስራ በጣም ቢዚ ነች። ተደራራቢ 3-4 ቦታ ነው የምትሰራው። ሶሻል ሚዲያ ማኔጀር ነች እና ዩቲዩብ ቻናል፣ ቲክቶክ ምናምን እንደዚህ ነው ማኔጅ የምታደርገው እና ተደራራቢ ስራዎች ስለሚመጡ ቀረጻም ምናምንም ስለሚበዛባት ምናምን ቢዚ ናት። እኔም ያው እንደምታውቀው 2-11 ነው የምሰራው፣ ሙሉ ቀን ነው የምሰራው። ሰው ልጃችንን የሚይዘው ሰው ያስፈልግ ነበረ። ከዛ ሰራተኛ ፈለግን፣ ግን እኛ በምንፈልገው መንገድ ልጃችንን አምነን የምንሰጠው ሰራተኛ አላገኘንም። ሰው ምንድነው የወሰነው ነገር ያው እኔ የመንግስት መስሪያ ቤት ስለሆነ የምሰራው ደሞዙ ትንሽ ዝቅተኛ ደሞዝ ነው የሚከፈልኝ እና እሷ ደግሞ በጣም ብዙ ገንዘብ ነው የምታገኘው
እና ኦልሞስት የምንተዳደረው እሷ ገንዘብ በለው በቃ የኔ ገንዘብ ያን ያለ እዚህ ግባ የሚባል ስላልሆነ የኔ ደሞዝ ማለት ነው። እሷ አንቺ የምታስተዳድረን እና በቃ ተመካከርንና ለምን እኔ ስራ አላቆምም እና በቃ ልጁን ያንከባከብ አንቺ ስራሽን ስሪ በሚል ያው እሷም እንድትረበሽ ስለማልፈልግ ጭምር እሷ ስራ ከምታቆም የኔ ማቆም ስለሚቻል ማለት ነው እና አቆምኩኝ። ከዛ ያው እንግዲህ እሷ እየሰራች ብዙ ያሰብናቸው ነገሮች ነበሩ። ወደፊት የራሳችንን ቢዝነስ ለመጀመር እና ሁሉ ብዙ አስበን ነበረ፣ ብዙ ፕላን ነበረ። ከዛ ግን ስራዬን አቁሜ ቤት መዋል ጀመርኩኝ። ልጄ መንከባከብ ምናምን ጀመርኩ። ከዛ ነው በቃ ነገሮች እየተበላሹ መምጣት የጀመሩት ማለት ነው። ማለት እንዴት ሊበላሹ ይችላል? ያው ሲመስለኝ የኔ ቤት መዋል የእሷን ስሜት ቀየረው ማለት እንደ ባልም እንደ ወንድም እያየችኝ አይደለም። ከዛ በኋላ በቃ ለኔ ያላት ግምት እየወረደ አመለካከቷ እየተቀየረ ማንነቷ እየተቀየረ መጣ። ቤት በመዋሌ ቤት እሷ ስትመጣ ምግብ ሰርቼ ምናምን ነው የምጠብቃት። ያው ቤት እስኳልኩ ድረስ ብሰራ ምንም ችግር የለም። በዛ ላይ ሚስቴ ናት። ያ ደግሞ የዘመናዊ ባል መገለጫ ነው እንጂ መጥፎ ነገር ነው ብዬ አላስብም። እና ለዛ ስለማላምን ቤት ስራ ሰርቼ ነው የምጠብቃት። ምንም የሚጎል ነገር የለም። ግን ያንን ማድረጌን ልክ ከጊዜ ወደ ጊዜ እሷ ጋር ንቀትን እያሳደረ መጣ። ለኔ ያላትን ንቀት ማሳየት ጀመረች ምናምን። ከዛ ይባስ ብሎ በቃ ቀናት እየጨመሩ ሲሄዱ ልክ እንደ ሰራተኛ ታይን ጀመረ እኔም ማለት ነው። ምን አይተህባት ነው ንቀት እና እንደ ሰራተኛ ያየች መሰለህ? አሁን መጀመሪያ አካባቢ በፊት ታረግ የነበረውን ነገር ምናምን ቀነሰች። አሁን በፊት እንደዚህ በፍቅር ታረጋቸው የነበሩትን ልክ እንደ ባልና ሚስት የምናረጋቸውን ነገሮች ምናምን መቀነስ ጀመረች። በኋላ ግን በቃ እንዴት ነው ልክ ሰራተኛህን እንደምታሰራው ነገር የለም እያንቋሸሸች እየተሳደበች ምናምን ጀመረች። በቃ እንደዛ እና ይሄ ለውጥ ከምን እንደመጣ ግራ ስለሚገባኝ ምናልባት የስራው ጫና ምናምን ሊሆን ይችላል እንደዛ የሚያደርጋት ብዬ ስለማስብ እኔ ደግሞ ቤት ስለምውል ልረዳት ይገባል ብዬ አስብ ነበር እና ታግሼ አልፋለሁ ብዙ ነገሮች። ምንም አትጠይቃትም እንደሆነ መጀመሪያ አካባቢ አልጠይቃትም ነበረ። በኋላ ግን በቃ በጣም እየተጋነነ ነገሩ ሲሄድ በቃ ጥላቸዋን ሁሉ ታሳየኝ ጀመረ። አንድ ቤት ውስጥ ደግሞ መጠላላት የለብንም ገባ እና በቃ በጣም ትሳደባለች፣ ታንቋሸሸኛለች፣ ኢቭን ታዘኛለች ምናምን ገባ። ያ ደግሞ ደስ አይልም እንደ ኢትዮጵያዊ ባል ማለት ነው። እና ከዛ ቁጭ አድርጌ ላናገራት ምናምን እሞክራለሁ፣ ግን በቃ ስድብ ነው የሚቀናት። ገብቶሃል? ተነጋግረንም መግባባት አልቻለም። ከዛ በቃ ነገሮች እየተባባሱ ሄዱ። እኔ ደግሞ ይሄንን የማደርገው በቃ ከእሷ ጋር መኖር እያስጠላኝ መጣ ነው ራሴ ማለት ነው። ገብቶሃል? አሁን ቤት የምትመጣበትን ሰዓት እሷ እየጠላሁት መጣሁ። በቃ እንደው ባልመጣችሁ ሁሉ ማለት ጀመርኩ ማለት ነው። እና በቃ ትዳራችን ሁሉ አደጋ ውስጥ ወደቀ። ይህን ጸባዩን እንግዲህ መውጣት የጀመረው ከምን ያህል ጊዜ በኋላ ነው? ኦልሞስት በቃ እኔ ቤት መዋል ከጀመርኩኝ ከ2 ወር ምናምን። በጣም ትንሽ ነው። እና ከዛ በቃ ትዳራችንን አደጋ ላይ ወደቀ። እና በቃ ሰከን ብዬ እንደው በዝም ታሳስበው ዝም ብሎ ከመሬት ተነስቶ አልመሰለኝም ይሄ ነገር የመጣው ገባ። ይሄ ባሪ ለውጥ የመጣበት የሆነ የራሱ ምክንያት አለው ብዬ ስላሰብኩኝ አንዳንድ ነገሮችን ዝም ብዬ በራሴ ምክንያቱም ከእሷ ጋር ምንም ተነጋግረን መግባባት አንችልም። ምንድን ነው የምታደርገው ስትጠይቃት? እንደዚህ ለምንድን ነው እንደዚህ የምትሆኚው? በቃ አጨቅጭቀኝ ምናምን ነው የምትለው። አጨቅጭቀኝ በቃ እኔ እኮ ስራው የምመጣው እንዳንተ ተዘብዝፍ ያሉ ምናምን ትላለች። ገብቶሃል? ከዛ በቃ ኢቭን አልጋ ምናምን ሁሉ እንትናል ለየን። እኔ ሶፋ ላይ መተኛት ጀመርኩ ምናምን። አንተ ነህ መጀመሪያ መለየት የጀመርከው ወይስ? አይ በቃ እሷ እንትን አለች፣ አልፈለገችም። እኔ መኝታ ቤት እራሱ እንደገባ አልፈለገችም። በቃ ትገባና ልክ ከስራ ገብታ ምግብ በልታ ምናምን ገብታ ትዘጋዋለች መኝታ ቤቱ። ገብቶሃል? ያ ደግሞ ሳይን ነው። እና ኢቭን ልጁን እንኳን ይዛተኛ ምን ልጁን ይዤ የምተኛው ሶፋ ላይ ማለት ከልጇ ጋርም እንዴት ነው ግንኙነቷ እየቀነሰ መጣ? በቃ ከልጇ ጋርም ያላትን ግንኙነት ቀነሰች። ልጁ የኔ ብቻ እስኪመስል ድረስ ማለት ነው። እና አስጠላናት፣ በቃ በጣም ሰለቸናት። ያ ደግሞ በደንብ ያስታውቅባት ነበር። እና እኔ ደግሞ ከዛ በፊት ጓደኞቻችን ያው የጋራ ጓደኞች አሉ ይሄለ ጓደኞቻችን የሆነ ነገር ይነግሩኝ ነበረ። እኔ ደግሞ ያው ስለምወዳት ታረጋለች ብዬ ማላምናቸውን ነገሮች ነው የሚነግሩኝ። እና
አሁን ለምሳሌ ስራ ብላ ቀረጽ አለብኝ ምናምን ብላ በጣም አምሽታ ትመጣለች። አምሽታ ሚንስ እስከ 7 ሰዓት 8 ሰዓት 7 ሰዓት ሰወደረች ነው ይባላል። እንደዛ ምናምን በቃ በራይል ትመጣለች። ማታ ስትመጣ ደግሞ ኖርማል ሆነ አይደለም የምትመጣው። በቃ የመጠጥ ሽታ ይሸተኛል ምናምን በቃ ደስ የማይሉ ነገሮች ነበሩና ያም ሆኖ ግን እኔ አምናት ነበረ። ግን በቃ ጓደኞቼ የሆነ ነገር ይኖር እዚህ ቦታ አየናት ይሉኛል፣ ከእንደዚህ አይነት ሰው ጋር አየናት ይሉኛል። ፔንሽን ሁሉ አየናት ብሎኛል። እና አሁን በቃ ነገሮች በቃ በጣም ከድጦ ወደ ማጡ ሲሄዱ መጠራጠር ጀመርኩኝ። እነዛ የተነገሩኝ ነገሮችን ማሰብ ጀመርኩ ማለት ነው። 7 ሰዓት ላይ አምሽታ ስትመጣ መጠጥ ስትሸት ምናምን አንተ ለምንድን ነው የዛ ሰዓት ላይ በሰዓቱ ለምንድን ነው ያልጠየቀው? ለምንድን ነው ጠይቀህ ያልፈለግከው? አይ በቃ የት ነው ያመሸሽው ስላት ስራ ምናምን ትለኛለች። ምን አይነት ስራ ነው በዚህ ሰዓት የሚሰራው ምናምን ስላት ቀረጻ ነበረ፣ ቀረጻው ሆቴል ውስጥ ነበረ እንደዚህ ትለኛለች። ገባ የስራውን ባህሪ እንደዚህ አይነት ነገር ትንሽ ስላለው አሳማኝም ይመስላል። እንደገና ደግሞ ያ ስለምወዳትም አልጠራጠራትም ነበረ። ገባ ግን በቃ ከጊዜ ወደ ጊዜ እኔ ጋር የምታደርገው ይሄ ጥላቻዋ የንቀቷ ምናምን እየተጠነከረ ሲመጣ እንድጠራጠር አደረገችኝ ማለት ነው። እና በቃ ውስጤ መጠራጠር ጀመረ። ግን እንደዛም ሆኖ እኔ ትዳሬ ማፍረስ አልፈልግም። ምክንያቱም ልጅ የሚባል ነገር አለ በመሀላችን የተፈጠረ። ገባ ስለዛ ለልጄ ስል ዝም ብዬ ታግሼ ረጅም ጊዜን አሳልፍ ማለት ነው። ምንድን ነው አሁን አንተ ይሄ ልትቀየር የቻለችበት ምክንያት ብለህ የምታስበው ነገር ምንድን ነው? አንተ ያሰብከው አሁን እንደዚህ ነው ለማለት ይከብደኛል። ይሄ ዝም ብሎ መጠራጠር አልወድም እኔ በተፈጥሮ ማለት ነው። ግን ምናልባት ሊሆን የሚችለው ከሌሎች ሰዎች ጋር እንደዚህ ግንኙነት ምናምን የጀመረች ይመስለኛል። ካዩዋቸው ምልክቶችን ምናምን አንጻር ከሌላ ሰው ጋር በቃ በህይወቷ ውስጥ ሌላ ሰው ያለ ይመስለኛል። እና በዛ ምክንያት ቤቷን የጠላች ይመስለኛል። እንዴት ልትጀምርቻች ማለት እንግዲህ በፍቅር 1 ዓመት ከምናምን የቆያችሁ ትዳር መስረታችሁ ያ ሁላ ጊዜ እንግዲህ አብራችሁ ናችሁ ከሌላ ሰው ጋር ምንም አይነት ግንኙነት ሳይኖራት ጸባይም መልካም እንደነበረ ነግረኛል። ስራ ካቆምከ በኋላ ከ2 ወር በኋላ እንዴት ጸባይ ሊቀየር ቻለ? እንዴት ሌላ ሰው ትለምዳለች ብለህ አሰብክ? ምክንያቱም አሁን እኔ ስራ ከማቆም በፊት እንግዲህ ያው ውጪ ነው የምትውለው ምናምን ገባ ራስን ትጠብቃለህ ምናምን ትላለህ። ልክ ቤት መዋል ሲጀምር ያው ቤትህን ልጅ ምናምን ስትል ትንጥላለህ፣ ዝቅ ትላለህ መቼስ አይደለ? እሷ ደግሞ የምትውልበት ቦታ ከፍ እያለ መጣ። ስለዚህ የተሻሉ ሰዎች ጋር ነው የምትውለው፣ የተሻሉ ሰዎችን ታገኛለች ምናምን እና በቃ ምናልባት እንግዲህ እኔ እያስጠሏት ከመጣው እሷ የተሻለ ነገር ልምዳለች ማለት ነው ብዬ ነው ያሰብኩትና በዛ ላይ ደግሞ ተጠራጣሪ ሆነች ሆና የማታውቀውን ከዛ በፊት በቃ መጠራጠር ምናምን ጀመረች። እንዴት ምንድን ነው የሚያጠራጥራት? አንተ ቤት ነው የምትውለው? እኔ ቤት ነው የምውለው። ግን በቃ ኢቭን ስልኬን ራሱ አንተ እስኪ ከማን ጋር ነው የምትጻጻፈው ምናምን ብላ ሁሉ ስልኬን ሁሉ ወስዳ ማወራቸውን ሰዎች ሁሉ ወንዶቹንም ጓደኞቼን ሁሉ ብሎክ ታደርጋለች ምናምን ገባ። ይሄን ልታደርግ የምችለው ያው ሌባ እናት ልጇን አታምንም እንደሚባለው እሷ የሆነ ነገር ቢኖርባት ነው፣ አዋዋሏ ልክ ባይሆን ነው ብዬ አሰብኩ። ምናልባት እንግዲህ ሚሻል ጓደኛ ሁለታችሁም ጋር የጋራ ጓደኛ እንዳላችሁ ነገርኛል። ምናልባት ስለነሱ መጥፎ ነገር እያሏት ስለአንተ ይሆናል ብለህ አላሰብክም? ለማጣራት ስለሞከርክም ለአንተ እንደሚነግሩ ለእሷስ እየነገሯት ነው? አሁን ስለኔ ሌላ ነገር ኢቭን ቢነግሯት እንኳን እኔ ሙሉ ቤት ነው ገብቷል። ከቤት ውጭ ወጥቼ አላውቅም። ስለዚህ በእሷ ላይ ምንም ነገር እንደማላደርግ ውስጧ ያውቃል በደንብ ገባ። ኢቭን ቢኖር እንኳን ተነጋግረን ቁጭ ብለን እንድንነጋገር ተደጋጋሚ እድል ሰጥቻታለሁ። ስለዚህ ቁጭ ብለን ተነጋግረን መተማመን እንችል ነበር ገባ። ደግሞ እንደዛም አይሆን ጓደኞቼ እኔ በደንብ ስለማውቃቸው ማለት ነው። እና በትክክል ደግሞ ያዩትን ነገር ነው የነገሩኝ። ከባድ ነው እንደዛ ከሆነ። እና ታዲያ ስልክን ተቀበላ እንግዲህ አንተን ጓደኞች የምታዋራቸውን ሰዎች እንግዲህ ብሎክ እንደምታደርጋቸው ነገረኛል። እንደዛ ስታደርግ አንተስ ያንቺ ስልክ ሊሆን እንግዲህ እየጠረጠርካት እንደሆነ ነገረኛል። ያንቺ ስልክ ሊሆን ማየት እፈልጋለሁ ብለህ አልተቀበልካትም ወይስ ተቀበልካት? አልተቀበልኳትም። ምክንያቱም ለምን መሰለህ? አንደኛ እወዳታለሁ ያለውና በቃ የሆነ ነገር ባገኝባት እንዳልጠላት ስለምፈራ ገብቶሃል። በቃ አልፈልግም፣ ለመጥላት ደግሞ አልፈልግም፣ ትዳሬም እንዲፈርስ አልፈልግም። በቃ ውስጤም ደግሞ እንዲጎዳ አልፈልግም የሆነ ነገር አይቼ እና ያን ያህል እንዳምናትም እንዲሰማት ስለምፈልግ ጠይቂያት አላውቅም። ጸባይ እንግዲህ ስራውን ስታቆም ጸባይ እንደተቀየረ እየነገርከኝ ነውና ምናልባት እሱን ተረድተህ አንተስ ስራ ወይ ወጥተህ ለመስራት ወይ ጫና እየበዛባት ስለሆነ እንግዲህ ብቻህን እንግዲህ ማስተዳደር ትንሽ ይከብዳል። ልጅም ስላለ ብዙ ነገር ይጠበቅብሃልና
ምናልባት ጫና እየበዛባት ወይ ተነጫናጭ የሆነችው በዛ ምክንያት ነው። አንተ እሱን አስበህ ስራ ድጋሚ የፈለገ ወይ ሰራተኛ አሪፍ ሰራተኛ ቀጥረህ አንተ ስራ ለመስራት ስራ ለስራ ብለህ እሷን ሰላማካከለ አማክሪያታለሁ። አውርተናል ቁጭ ብለን ከዛ በፊት አውርተናል። እንደዚህ አይነት ነገሮች ሲፈጠሩ ምናምን በቃ እኔ ጫና እየበዛብሽ ከሆነ በቃ እኔ ስራ ልጀምርና ሁሉም ብያታለሁ። ግን እንደወጣ አትፈልግም ከቤት ገብቶሃል። በቃ አንድ የቤት መቀመጥ ጀምሬያለሁ። ከቤት እንደወጣ አትፈልግም። በዛ ላይ እሷ ከ35 እስከ 40 ሺህ ምናምን የምታገኘው በወርና ከበቂ በላይ ምንም የሚጎልብን ነገር የለም ቤት ውስጥ ገባ። እንደገና የስራዋ ባህሪም ያን ያህል በጣም እንደዚህ የሚያስጨንቅ አይደለም። እውነት ለመናገር እረፍት የምትሆንባቸውን ጊዜያት እኮ አሉ። ዩቲዩብ ስራ ብዙ ስትሰራ ወይ ቲክቶክ ስራ ላይ ማናጀር ስትሆን ትንሽ ይከብዳል። ብዙ ቦታ ስለምትሰራ የሰው አካውንት ማኔጅ ስለምታደርግ ትንሽ ቢዚ ያደርጋል። እና እሱንስ አንተ ለመረዳት አልሞከርክም ወይስ? አይ ግን ምንድነው መሰለህ አሁን ከዛ በፊትም እኮ እኔ ስራ ላይ ያለውኝም ይሄንኑ ስራ ነበር የምሰራው። ከዛ በፊትም ቢዚ ሆና ታውቃለች። ገና እኔና እሷ ስንተዋወቅ ጀምሮ እኮ ይሄን ስራ ነው የምሰራው እሷ ገብቷል። ያኔም ቢዚ ነበረች። ያኔ ግን ምንም የተፈጠረ ነገር አልነበረም ገባ። እንደውም ያኔ በጣም ደስ የሚል ጸባይ ነው የነበራት። የስራው ጫና እንደዚህ አይነት ለውጥ እንደማያመጣ በዛ አውቄያለሁ ማለት ነው። እንዴት ነው ልጅ እንደወለዳችሁ ነግረኸኝ ነበርና እንዴት ነው ልጃችሁ? ስንት ወር ነው? ስንት ዓመት ነው? አሁን ወደ 7 ወር አካባቢ። በጣም ከባድ የ7 ወር ልጅ ቤት አስቀምጣ ሴት ልጅ ነው የምታስፈልገው ብዬ አስባለሁ በዚህ ሰዓት። እና እንዴት ነው ጡት ያስፈልገዋል? ምግብም ይበላል ብዬ አላስብም። እና እንዴት እያደረክ ነው አንተ? ያው ምንም አማራጭ የለኝም እንግዲህ እናቱ አይደለሁ አላጠባው መቼስ። እና ኤክስትራ እነዚህ ምግቦች አሉ እነሱ የተጀመሩለት ያው እሱን ነው የማደርግለት። ያን ያህል የሚያስቸግርም ልጅ አይደለም። ማስቸገር ሳይሆን እንግዲህ እንደነገርከኝ ከሆነ እናትየው ማለት ባለቤትህ ትንሽ ከሱ ጋርም እንግዲህ ያላትን ነገር እየቀነሰች እንደሆነ ነገርኛል። እንዴት ነው ታዲያ ጡት ያስፈልገዋል? ጡትስ ለምን ከለከለች? አይ ጡት ነው በቃ የሚጠቀመው። ጡት ነው የሚጠቀመው በቃ። ትንሽ ይከብዳል እየነገርከኝ ያለው ነገር ትንሽ እሷንም እንድጠራጠራት እያደረገኛል በጣም። እኔ ላይ ብቻ ሳይሆን አሁን ከልጇ የሚራቀችበት ምክንያት ነው በጣም እንድጠራጠር ያደረገኝ ገባ። ትንሽ ግራ ያጋባ እና እንዴት ነው እኔ ምን እንዳደረግልህ ነው የምፈልገው? እኔ ጋር ሞር ምን እንዳወጣልህ ነው የምትፈልገው? በቃ እኔ አሁን የምፈልገው ውስጥ ያሉት ጥርጣሬዎች እውነት ናቸው አይደል የሚለውን ነገር ማወቅ እፈልጋለሁ። ምክንያቱም ዝም ብላ ከመሬት ተነስታ በዚህ ደረጃ ለቤቷም ለእኔም ጥላቻ ሊኖራት አይችልም ገብቶሃል። ስለዚህ በተደጋጋሚ የተነገሩኝ ነገሮች አሉ። ከተለያዩ ወንዶች ጋር እንደምትወጣ ምናምን ሁሉ ተነግሮኛል። ከፈለክ ቪዲዮ ቀርጸን እንስጥ ሁላ ምናምን ብለው የነበረ ከዚህ በፊት ማለት ነው። እና ምን መለስክላቸው? በዚህ ደረጃ ጥርጣሬ ስላልነበረኝ ከነሱ ጋር የተጣላሁት ሚስቴን ስለማልጠራጠራት። አሁን ግን አጠራጣሪ ነገሮች እየበዙ ስለሆነ በቃ እሱን ቼክ ማድረግ እፈልጋለሁ እና እናንተ ቼክ የምታደርጉበት መንገድ ካለ እሱን ማወቅ ስለምፈልግ ምንም ነገር ከመወሰኔ በፊት እሱን ማወቅ ስለምፈልግ። እንዴት ነው እኛም እንግዲህ በቪዲዮ ቀርጸ የምናመጣለን እንግዲህ ሁሉ ነገር የምናወጣለን። እንደዚህ ያሉም ሰዎች ነበሩና እነሱ ትተህ እንዴት እኛ ጋር ልትመጣ ቻልክ? እንደነገርኩህ ነው። እናንተ ሪኮመንድ ያደረገኝ አንድ ጓደኛዬ ነው እና ገብቼ ቪዲዮዎቻችሁ ምናምን ተመልክቻለሁኝ። ስለእናንተ ብዙ ነገር ሰምቻለሁ እና ታማኝ እንደሆናችሁ ያልተፈጠረ ነገር ተፈጠረ ብላችሁ እንደማታቀርቡ ሁሉ እሱ ላውቄያለሁኝ። ከዛ በተጨማሪ ያው ቪዲዮ ምንም ስላለ ምንም የሚያሰጋኝ ነገር የለም። የኛ ቪዲዮ አይታችሁ የምታውቁ እንግዲህ ምን ቀርባቸው የሆነ ስራ አለኛ ጋር ወይ ስራ አጥተው ሊሆኑ ይችላሉ ወይ የተሻለ ስራ ይፈልጋሉ። ያንተ ባለቤት ደግሞ እንግዲህ በ40 50 እንደምታገኝ ነግረኛለሁ። ስራ ማሪፍ እንደሆነ እንግዲህ እናንተ ነው ያስተዳደረችው ብቻዋን ያስተዳደረች እንደሆነ ነግረኛለህ። እና እንዴት ብዬ እንዳዋራት እንዴት ብዬ እንዳወጣጣት ነው ፈልግ ያሰብከው ነገር አለ ማለት ነው? አሁን እኔ ምንድነው መሰለህ ሐሳቤ እንግዲህ እናንተ የተሻለ ሐሳብ ይኖራችኋል አላውቅም። እኔ ግን ሐሳቤ ምንድነው እንዳልኩ ሶሻል ሚዲያ ማኔጅ ነው የምታደርገውና ምናልባት ሶሻል ሚዲያ አካውንት አለን ማኔጅ እንድታደርግልን እንፈልጋለን ብላችሁ ብትጠሯት ታገኙት ምናምን ታገኛችኋለች። ያው በስራ መንገድ ማለት ነው። ተጨማሪ ስራ ትፈልጋለች ማለት ነው። ኦፍ ኮርስ ነው በቃ ሁሌ ምክንያቱም ቋሚ አይደለም ስራው ገብቷል። አንደኛው ማኔጅ ታደርጋለች፣ አንደኛው እንደዚህ ይሆናል ምናምን ነው እና ተጨማሪ ስራ ሁሌ ትፈልጋለች። ስለዚህ በዛ መንገድ ብታገኟትና ከዛ በኋላ እንትን ብትሉ አሪፍ ነው። እንግዲህ ያው ፈተና ስትፈተን ልትወርቅም ታልሆን ትችላለህ። እንግዲህ ደግሞ እሷ እንግዲህ ወይ ልትወርቅ ትችላለች ወይ ልታልፍ ትችላለች እና ከወደቀች ምንድን ነው ያሰብከው? ካለፈች ምን ያሰብከው? ከወደቀች ደግሞ ልጅም አላችሁ እና ያሰብከው ነገር ምን ያህል ድረስ ይሄዳል? ደግሞ ከፈለገ
ፈተናውን ካለፈች ይቅርታ ነው የምጠይቃት፣ ምንም ጥያቄ የሌለው ነገር ማለት ነው። ምክንያቱም እኔ ያልተረዳኋትም ነበር ማለት ነው። እኔ ነኝ በማይሆን መንገድ ያሰብኳት ማለት ነው። ስለዚህ ለዛ በደንብ ይቅርታ ጠይቂያት፣ ግን ነገሮችን እንድናስተካከል ቁጭ ብዬ በሚችለው መንገድ ወይ በሽማግሌ በምንም ማወራታለሁ፣ ነገሮችን እንዲስተካከሉ ለወደፊት ህይወታችን ማለት ነው። ፈተናውን ከወደቀች ግን ከእሷ ጋር ድጋሚ አብሬ መኖር አልፈልግም። እስካሁንም ድረስ በእኔ ታጋሽነት ነው አብረን ይኖር ነው ገባ። ስለዚህ በስምምነት ትዳራችን እንትን ብለን ልጃችንን ለተለያይተን እንድናሳድግ ነው የምፈልገው። በጣም ከባድ ነው ይሄ ውሳኔ። እሺ ችግር የለውም። እኛም እንግዲህ የተቻለንን አንዴ ገብተንበታል። የተቻለንን እውነቱን ለማውጣት የተቻለን ርቀት ሲደን ለአንተ እውነታውን ለማሳየት እንሞክራለን። እና የምትፈልገው ነገር ሌላ ነገር አለ ማለት እዚህ ሆነ ነው ቪዲዮን ማየት የምትፈልገው? እየተቀረጸ ላይ ነው ማየት የምትፈልገው ወይስ ቀርጸን እኛ ራሳችን ይዘን አንተ ጋር እንድንመጣ ነው የምትፈልገው? ለእኔ ሁለቱም ብዙ ችግር የለውም። እዚህም ላይቭ ማየት ትችላለህ። ቪዲዮን ይዛችሁ ሊመጡም ብዙ ችግር አይኖረውም ለእኔ። በዚህ አጋጣሚ ግን እንግዲህ ልጅ እንደምትሰደግና ቤት ውስጥ እንደምትውል ነበር የነገርከኝና ሚስትህም እንግዲህ ስራ ላይ እንደሆነች ነገረኛና ልጅህን አሁን ከማን ጋር ትተህ ነው የመጣኸው? ልጁ አሁን ልጃችን እኔ ጋር አይደለም ያለው። ምክንያቱም አሁን ከ2-3 ቀን በፊት ትንሽ ተጋጭተን ነበር ከእሷ ጋር። እንዳልኩ ስልኬን የተቀበለችን ትላለች ብዬ ያለው እና እንደዚሁ ስልኬን ወስዳ ጓደኞቼን ብሎክ ስታረግ ትንሽ እኔ ስሜቴ መቆጣጠር ስላልቻልኩ ትንሽ መተዋት እና በዛ ተደባድበን ነበረ ቤት ውስጥ እና ያንን ሰምቶ ጎረቤት ሁሉ መጥቶ ምናምን ገላግሎን በቃ በጣም ኃይለኛ ግጭት ውስጥ ነበርንና እዛ ቤተሰቦቿ ያው የኔ ቤተሰቦች እዚህ አይደለም ያሉት፣ የሷ ቤተሰቦች መጥተው ሁሉ በቃ እኔን አንገራግረውኝ አስፈራርተውኝ፣ በተለይ አንድ ወንድሟ አላት ትልቅ ወንድሟ፣ እሱ በጣም ነበረ ሲያንገራግረኝ የነበረው ለግድያ ሁሉ እንደሚፈልገኝ ምናምን ነው እንትን ሲል የነበረውና በቃ በዚህ ምክንያት ልጁን እንወስዳለን አንተ ጋር አያድግም ምናምን ብሎ ልጁን ወሰዱ። ይሄንን ማለት እንዴት ይሄን ያልጠላቻ ላይ ወደ ቻለው እንደማ አላቅም እንግዲህ እሷ ምን እንደምትነግረው እኔ አላቅም። እና እንደውም ሰፈር ውስጥ ሁሉ በቃ አላስገባኝ አላስወጣኝ ምናምን ሁሉ ብሏል። የሚገርም ነገር እና ሰፈር እስከ መልቀቅ ድረስ እያሰብኩኝ ነው ያሉት። በጣም ከባድ ነው። እና ልጅ አሁን የእናንተ ልጅ አሁን እነሱ ጋር ነው ያለው ልጅ አሁን ባለቤትስ እንዴት ነው? አሁን ማባህን ተወው ወይስ በቃ አሁን ይሄ 3 ቀን አንድ ላይ አይደለም ያለ ነው። እኔም ወጥቼ ጓደኛዬ ጋር ነው ያለሁት። ኦልሞስት አሁንም ተለያይታችሁ ነው ያላችሁት ማለት ነው? መለያየት አትበለው ግን ያው ቀን እንትንልና ቤቱልና በቃ ማታ ስለሚደብረኝ ድጋሚ ግጭት ውስጥ መግባት ስለማልፈልግ ነገሮች እስኪስተካከሉ ድረስ እያልኩኝ ጓደኛዬ ጋር ነው ማለት ነው። ይገርማል። እንግዲህ ቤተሰቦች ያንተ ውጪ እንትን ከሀገር ውጪ ነው ያልከኝ ወይስ ያልከኝ? የኔ ቤተሰቦች ክፍለ ሀገር ነው ያሉት። ያንተ ቤተሰቦች ክፍለ ሀገር ነው ያሉት እና የእሷ እዚህ ነው ያሉት። እንዴት ስትጣሉ ነው ሽማግሌም ወይ እናንተን ለማስታረቅ ሳይሞክሩ እንዴት አንተን ሊያስፈራሩ ምናምን ሞከሩ? እንዴት እንደዛ ሊያስቡ ቻሉ? የእሷ ቤተሰቦች ለእሷ ነው ሳይድ የሚያደርጉት። እኔ ምን እንግዲህ የሆነ ነገር እየነገረቻቸው ቢሆን ነው መቼስ ምን ፈጥራ እንዳይነገረቻቸው አላውቅም። የእሷ ቤተሰቦች ለእሷ ነው ሳይድ የሚያደርጉት። ስንጣላ ምን ስንልም ለእሷ ነው ሳይድ የሚያደርጉት። ለማስታረቅም ለማሸማገልም ሞክረው አያውቁም። እንደውም ለእሷ ተደርበው ከኔ ጋር ይጣላሉ። ከባድ ነው። እናንተ ስለመጠየቅ እነሱ እንደምን እንደዚህ እንደሚያደርጉ ለማጣራት ሞክረው? አይወዱኝም ቤተሰቦቿ። እንደዛም ደረጃ ለመነጋገር የሚያርስ ቀረቤታ የለም ከነሱ ጋር እንዲቀርባቸውም አይፈልጉም። ግራ ያጋባል። እና መጀመሪያ ሰት ላይ ስትጋቡ እንግዲህ የቤተሰብ ፍቃድ ትጠይቃላችሁ እና የዛን ጊዜ እንዴት ፈቀዱልህ? ማለት የዛን ጊዜ እንዴት ነበር ግንኙነታችሁ? የቤተሰብ ፍቃድ አልነበር ስንጋባ፣ ሆነ ስለምናገር እኔና እሷ ስለምንፈቃቀር ነበር የተጋባ ነው። እሷም በቃ ቤተሰቦቼን አልሰማም ብላ ነበረ ከኔ ጋር የተጋባ ነው እና ከመጀመሪያ ጀምሮ ለእኔ ያላቸው አመለካከት ደስ አይልም እውነት ለመናገር። ግን እንደዚህ አሁን በዓል ሲሆን ምናምን ሄደን እንጠይቃቸዋለን እንደ ማንኛውም ፋሚሊ ማለት ነው። ከዛ ውጭ ግን ደስ የሚል አመለካከት አልነበራቸውም። አሁን በመሀላችን ክፍተት ሲፈጠር በቃ ጭራሽ እነሱ ማጋጋል ጀመሩ። ትንሽ ግራ ያጋባል ማለት ቤተሰቦቿን ለአንተ ብላ የተወች ሴት በዚህ ልክ መቀየሯ የሆነ ምክንያት ይኖረዋል፣ የሆነ ነገር ይኖረዋል። በጣም እኔም እሱ ነው ግራ ያጋባኝ። ትንሽ ግራ ያጋባል፣ ትንሽ የሚያለፋንም ይመስለኛል። እንሞክራለን። በነገራችን ላይ ከኔ ጋር ከመጋባታችን በፊት በፍቅር ህይወት እያለን ቤተሰቦቿ ባለሀብት ባሎች አምጥተውላት ያውቃሉ። 2 ባለሀብት ባሎች አምጥተውላት ሪጀክት አድርጋቸዋለች አልፈልግም ብላ ከኔ ጋር ስለነበረች ማለት ነው። እኔም ብላ ማለት ነው። እሱን ሁሉ ገፍታ ነው ከኔ ጋር የተጋባ ነው።
አሁን ላይ ግን በቃ በተጣላን ቁጥር የምታነሳው እሱ ነው። ከአንተ ጋር በጣም ይጸጽተኛል ትላለች። በቃ ከአንተ ጋር መጋባቴ ህይወቴን አበላሸው ምናምን ትላለች እና ያ ነገር ደግሞ እኔም በጣም ይረብሽኛል። እንዴት ነው የቤተሰቦቿ ፋይናንሻል እንዴት ናቸው? ምን ላይ ናቸው? አይ መካከለኛ የሚባለው ቤተሰብ ነው ያላት። እንደዚህ በጣም እንትን አለ ደሃም አለ። ትንሽ የነገርከኝ ነገር ትንሽ በጣም ግራ ያጋባል። እንግዲህ እኛ ጋር የሚመጡትን በብዛት ሴቶች የምታውቃቸው ከሆነ ያው ላታለላቸውም ልፈተናቸውም ፈተናውን ላከብደው የምችለው ገንዘብ ነው። ገንዘብ በጣም ይፈልጋሉ እና ይቺ የነገርከኝ ሴት ደግሞ ባለቤትህ ለአንተ ብላ እንግዲህ 2 ባለ ሀብቶችን ሪጀክት እንዳደረገች ነግረኸኛል እና ትንሽ ግራ ያጋባል። የገንዘብም ፍላጎት ያላት አይመስለኝም እንደነገርከኝ ከሆነ ግን ያው እንደምን ብለን እኛ ፈተናውን ለመውጣት እንሞክራለን። በስተመጨረሻ ቀረኝ ወይ ደግሞ የረሳሁት ሀሳብ አለ የምትል ካለ መናገር ትችላለህ። አይ ምንም የቀረኝ ሀሳብ የለም። እናንተን ግን እንደዚህ ተቀበላችሁኝ እኔን ለመስማት ፈቃደኛ ስለሆናችሁ በጣም አመሰግናለሁ ከልብ። መልካም እና አሁን እሺ ስልኳን ትሰጠኛለህ ማለት አሁን ደውዬላት እኔ ጋር ስራ አለ ላዋራሽ ብላት እንዴት ነው የምትመጣ ይመስልሃል ወይስ? አይ ትመጣለች። ለስራ በደንብ እንትን ስላላት ይገር ስለሆነች ትመጣለች። አሁን በደውላት ትመጣለች እርግጠኛ ነኝ ትመጣለች። እሺ እንደዛ ከሆነ ስልክ አሁን እንደውልላታለን። ስልኳን ትሰጠኛለህ? እሺ የምትመጣ ከሆነ አሁን አንተን ክፍል አለ የተዘጋጀ ክፍል አለ እሱ ውስጥ ተቀመጠና ሙሉ ነገሩን ላይ የምትከታተል ይሆናል። እኛም እስከዛ ድረስ ካሜራዎችን ቶሎ ብለን እናዘጋጃለን። አይ አሁን አይመቸኝ የምትል ከሆነ ደግሞ ነገ ደውለልህ መምጣት ከፈለክ ትመጣለህ ወይ ቪዲዮ እናሳይሃለን። ግን የሚፈጠረው ነገር አሁን ደውልናት ምን ይሆናል ማለት ነው። እሺ ስልኳን ትሰጠኛለህ? እሺ ሄሎ ጤና ይስጥልኝ። የቃል ኪዳን ስልክ ነው? አዎ ነው። ማንነቴ ለጊዜ ቆይሽና ስራ ትሰራለች ብዙ ስራ ስራለች ተብዬ ነበር የደወልኩልሽ። ከሰው ነው እንደምንም የተቀበልኩ ስልክሽን። ኦኬ ግን ማን ሰጠህ ስልክሽን? ሰው ነው የሰጠኝ። አብሬያት ሰርቼ ነበረ። ጎበዝ ናት በጣም አሪፍ ሰው ነች ስላለኝ ነው አንቺ ጋር የመጣሁት። ከኔ ጋር ስራ እንድትሰሪ ስለምፈልግ ነው። እንዴት ነው ይመችሻል ከኔ ጋር መስራት? ኦኬ ይመችኛል። ግን ያው እኔ ብዙ ስራዎች ነው የምሰራው። ምን አይነት ነገር ይፈልጋል? እንደዛ ከሆነ እኔ የምፈልገው የዩቲዩብ አካውንት አለኝና ማናጀር እፈልጋለሁ ማኔጅ የሚያደርግልኝና የተሻለ ሰው ደግሞ አጣኝ እንዳንቺ ጎበዝ የሆነ ሰው። ያው ከሰማሁትም አንፃር አንቺ ጎበዝ እንደሆንሽ ብዙ ሰው ነግሮኛል። እንዴት ነው ይመችሻል ማኔጅ ለማድረግ ማለት ቢዚ ካልሆንሽ? ኦኬ ቢዚ አይደለም ግን ሂሳቡ እንዴት ነው ስለ ያው አላ ካፒታል ነገር እኮ ችግር የለውም። እሱን መተሽ ሁሉንም ነገር አካውንቱንም እንዴት እንደምንሰራም ሂሳቡንም ቢሆን እናወራለን። አርጀንት ስለሆነ በጣም አስቸኳይ ስለሆነ እንዴት ነው ዛሬ መተሽ ማውራት እንችላለን? ኦኬ ማውራት እንችላለን። ግን ያው ስለ ጀማሪ ምናምን ነገር ካሁን አልችልም ልንፈልግ ነው። ጀማሪ አይደለም አክቹአሊ ግን ያው ማናጀሪ ትንሽ ከሱ ጋር አለመግባባት ተፈጥሮ ትንሽ ተለያይተን ነውና ለዛ ነው አንቺ ጋርም የመጣሁት እንጂ ዩቲዩብ በጣም ትልቅ ዩቲዩብ ነው። ኦኬ በቃ ችግር የለም ይቻላል። ታዲያ መቼ እንገናኝ? ከተቻለ እንደነገርኩሽ በጣም አስቸኳይ ስለሆነ አሁን በትመጪ ደስ ይለኛል። የት አካባቢ ነው ያለሽው? እኔው ቦሌ አካባቢ ነው። ደስ ይላል። ደስ ይላል። መገናኘት ይቻላል። ቦሌ ከሆንሽ እንደውም ቦሌ በጣም እኔ የምሰራበት አካባቢ እዛው ቅርብ ስለሆነ ሎኬሽን ልላክልሽና ቶሎ ትመጫለሽ። ኦኬ እሺ ደቂቃም አይፈጅብሽም። እሺ በዚህ ስልክ ልላክልሽ አይደለ? አዎ ያኔ እሺ ያው እንግዲህ ፈቃደኝነቷን ሰጥታናለች። ያው ስራ እንደውም በጣም ስራ ላይ በጣም አሪፍ ትመስላለች። እኔንም ሂሳብ ነው የጠየቀችኝ መጀመሪያ። ሂሳብ የሚጠይቁ ሰዎች ስራቸው ላይ በጣም ጎበዝ ናቸው ብዬ አስባለሁ። እንግዲህ እንደምትመጣ ነግረኛለች። ቦሌ ነኝ ብላኛለች። ስለዚህ ቦሌ ከሆነች ደግሞ ቶሎ ነው የምትደርሰው ማለት ነው። ስለዚህ አንተ እሱ ያሳያል የምትቀመጥበትን ቦታ። እኛም እንግዲህ ካሜራ ሴታፓችን ሁሉ ነገር አስተካክለን ሁሉ ነገር አሰነዳርተን ለአንተ በቀጥታ የምናሳየህ ይሆናል ማለት ነው። በዚህ አጋጣሚ ልነግርህ የምፈልገው ነገር አለ። ብዙ ነገር ሊፈጠር ይችላል። የሚሆን ነገርም መጥፎ ነገርም ሊፈጠር ይችላል እና በዚህ አጋጣሚ ስሜትህን ተቆጣጥረህ እንግዲህ የልጅህ እናት ነች። ይህንን የምልህ ያው ትወርቃለች ብዬ አስቤ ሳይሆን ያው ኢንኬስ ሊፈጠር ይችላል ፈተና ነው እዚህ ጋር ያለው እና በዛ ሰዓት ላይ ምንም አይነት ስሜታዊ የሆነ ነገር እኛንም ችግር ውስጥ የሚያስገባ አንተንም ችግር ውስጥ የሚያስገባ ነገር ባታረግ እመክራለሁ። እንደዛ ከሆነ ስራችንን ስንሽ ስለሚከብድብን ነው። አንተም እንግዲህ መጥፎ ነገር ውስጥ ስለምትገባ ነው።
በዚህ አጋጣሚ ነው ይሄንን ለምንፈልገው ምክንያቱም ብዙ ሰው ጋር እኛ ጋር ይመጣና ስራችን ይበላሻል የፈለግንበት ቦታ ጋር ሳንደርስም ፕሮግራማችንን አቋርጠን ብዙ ስራ የተበላሸብን አለና በዚህ አጋጣሚ አንተም ስራ እንዲበላሽ አልፈልግም ከነገርከኝ ታሪክ አንሰር በጣም የሚያሳዝን ታሪክ ነው የነገርከኝና በጣም እኔም ኢምፕሬሲቭ ነኝ ይሄን ነገር ለማውጣት ተመልካቾችንም እንግዲህ ለምን እንደሆነ ማወቅ ስለሚፈልጉ እስከ ጥግ ድረስ ለመሄድ ያንተ ያው ፔሸንቱ ነው መቆየት ያስፈልጋልና ተራክተ ስሜታን ተቆጣጥረ ሁሉ ነገር በጥሞና እንድታይ ያው ልነግርህ ፈልጋለሁ በዚህ አጋጣሚ እሺ ምንም ቅር ያለህ ነገር የለም በፍጹም ምንም ነገር የለም እንደዛ ከሆነ እሱ ያሳያል አሳየው እሺ ያው እንግዲህ ተመልካቾችን እንግዲህ አሁን ቃል ደውላልኝ ደርሻለሁ ብላኛለች እኛም እንግዲህ ካሜራ ስታፕቻችንን ሁሉንም ማስተካክለን እየጠበቅናት ነው እሷ ደግሞ መታ የሚፈጠረው ነገር አብረን ምን ይሆናል አብራችሁን ቆዩ ትንሽ ቆየሽ ወደ እኔ ስትኝ እንደውም ጠንቅር ነበር መሰለኝ ራይድ እየጠበቅኩ ደግሞ ከሰው ጋር ነበርኩ ምግብ እየበላሁ ነበር ምሳ ላይ ነበርኩ ይቅርታ በጣም ከምሳሌ ካስነሳሽ አረ ስራ ይበልጣል ብዬ ነው የመጣሁት የሆነ ነገር ጠጫ ምግብ በልቻለሁ ወይ ችግር የለውም የሆነ ነገር ወሰጂ ጁስ ነገር አይ ነው እሺ ያው ምን መሰለሽ በስልክ አውርተናል አዎ ትንሽ ነግረኛል ዩቲዩብ አካውንቴ ከሆነ ማናጀር ጋር ተጣልተን እሱ ማኔጅ የሚያደርገው ነበር ያው ከሰው ጋር ሰሰሪ ትንሽ ቅሬታ ነገር ይፈጠራልና ትንሽ አስቀይሞኝ ነው እኔ አንቺ ጋር የመጣሁት ጎበዛት ተብዬ ነውና ኦኬ ብዙ አካውንት ማኔጅ ታደርጋለች ተብዬ ነው አዎ አንድ አራት አካውንት አሁን ላይ እየሰራ ነው እንደዛ ከሆነ ስለሽ እኔ ገንዘቡ ምናምን ችግር የለብኝም አካውንቱም አሪፍ ስለሆነ ቪዩም አሪፍ ነው እኔ የምሰራው ያው ፊልም ስለሆነ የፊልም ስለሆነ አካውንቱ ፊልም ስለመለከበት ብዙ አክተሮችም ስላሉ ምናምን ከነሱ ጋር በቃ ተገናኝተሽ ሁሉ ነገር ማኔጅ እንድታደርግ ነው ፈልጋ አካውንቲንግ ሰዎችን ማስተዋወቅሻለሁ ያው ታዋቂም ፊልም ስለሆነ ብዙ ስለሚያየው የሚከብድሽም አይመስለኝም ያው ትንሽ ከሆነ አልሰራም ስላልሽኝ ነው ስለ አሁን ላይ በጣም ትልቅ ስራዎች እየሰራሁ ስለሆነ ያን ያክል ለትንሽ ስራ ጊዜ የለኝም ለዛ ነው ሶሪ ግን ትንሽም አካውንት ሆኖ ገንዘብ ብዙ ቢከፈልሽ ምን ችግር ማለት ስለዚህ ዞሮ ካይ ነው ካገኘው አንፃር ነው ያ ሰው ሊሰጥ የሚችለው አይደለ አሁን ትንሽ አካውንት ላይ ሲሆን ያን ያክል ኢንካም የለውም ለዛ ብዬ ነው እንጂ ያው መናቅ ምናምን አይደለም እንደዛ ከሆነ ጥሩ እና ምን መሰለሽ በገንዘብ ጉዳይ ምንም አይነት ቅሬታ እንዲፈጠር አይፈልግም በመሐላችን እና ስራውን ስሰራው ምን አለ መሰለሽ እንደ ቤተሰብ ምን አለ አይደል በደንብ ተቀራርበን እንደሰራ ነው ፈልገው እንዳሰረና ሰራተኛ ሳይሆን ይገባሻል አይደል በደንብ ተቀራርበን አንቺም እንደራስሽ አይተሽው የራስሽ አካውንት ነው አይተሽው ሁሉ ነገር ነው ሰጥሽ ነው ማመኛ አይደል አይ እሱማ ግዴታዬ ነው አንዴ ከተማመን በኋላ ያው መታመን ያስፈልጋል በዚህ ስራ ላይ ስለዚህ አንቺም ሳታሳፍሪኝ ያው ገንዘብ ምፈልጊው ምን ያህል እንደሆነ ታይግሪኝና ተስማምተኝ እኔም አሉ ማናጀር ሌሎች አሉ አብረው ማናጀርን ስንት ነበር ስትከፍለው የነበረው ስለ ያልተግባባችሁበትን ነገር ብትነግረኝ አሁን እኔ እንድጣነቀቅ ምናምን ነገር ያው ስለ ላለማስከፋት እሞክራለሁ አንተ ማናጀሬ ስልሽ ስለዚህ ቀጠሬው ምናምን ሳይሆን ጓደኛዬ ነገር ነበር ያው ስራም ስለሌለው ምናምን ነገር በቃ ጎበዝም ስለነበረ ሰጥቼው ነበርና አሁን ላይ ትንሽ ቻናላችን በጣም ሰው እየወደደው ሲመጣ በጣም ፊልሞቻችንም ሰው እየወደደው ሲመጣ ትንሽ እሱ በጣም ብዙ ነገር ማጭበረበር ጀመረ ያናድሻል አንዳንዴ ያው እዚህ ወራትም ገንዘብ ስለሽ የሚፈልገውን ያህል ነው የሚወስደው ይሄ ነው መራሳ ጓደኛዬ ስለሆነም ይሄ ነው ገንዘብ ምለው ማለት ነው ያው ብዙ ነገርም ይወስዳል ከደሞዙም ባሻገርኩ ብዙ ገንዘብ ይጠይቀኛል እኔ ምን አለ መሰለሽ እኔ ጋር ማንም ሰው ሲሰራ እንዲቸገር አልፈልግም ደሞዝሽን ብቻ እየጠበቅሽ ጥቅማ ጥቅም ብዙ ጥቅማ ጥቅም ሊያደርግልሽ ይችላል ብድርም ላመቻችልሽ ይችላል ማለት ነው ችግር የለብኝም እኔ ፈልገው ሳይ አላለ ሰዎች ጋር በደንብ ተደራሽነት ይኖር አሁን እንደውም እኮ ከውጪ ፊልሞች ጋር ነው ኮላብ አድርጌ አሪፍ ስራ ለመስራትም እያሰብኩኝ ነው ስራችን እንደዚህ ከሆነ ደግሞ ስራችን ሞር በደንብ ይታያል ማለት ነው እኔም ከውጪ ሰዎች ጋር በጣም ብዙ ኮኔክሽን ስላለኝ እምነት ነው ማለት ነው አንተ በጣም የምትፈልገው ነገር ማለት ነው እምነት በጣም እፈልጋለሁ ወይ በጣም እኔ ያው በጣም ብዙ ስራዎች ሰርቻለሁ ያው አሁንም እየሰራሁ ነው ያለሁት እስከዛሬ ድረስ ከማንም ጋር ያለ መግባባት ተፈጥሮ አቆሜ ምናምን ነገር
ያሳለፍኩበት ስራ ወይም ደግሞ ያልታመንኩበት ቦታ የለም። ያው ደግሞ ስለኔ ጥሩ ተነግሮ ነው አይደለ የመጣው እኔ ጋር በቃ እንደምታየው ስለኔ እንደተነገረ ነው በቃ ያለው ነገር። ከዛ በቃ ሌላ የምትለኝ ነገር ካለ ከሌላ ያው በቃ እንደምትፈልገው አድርጌ ማኔጅ አደርግልሃለሁ። ከዛ በኋላ ያው በቃ በምትፈልገው መንገድ ግን ያው ክራውድድ ነው በጣም 4 ካንተ ጋር አሁን 5ኛ ነው የሚሆንብኝ። ግን ታይሙን ታሸጋሽግልኛለህ። ከዛ ውጪ በቃ ኖርማል ነው ሰራው። ትንሽ ቅሬታ ይፈጠራል። ምን መሰለሽ ችግር የለውም እኔ 4ም ሰራሽ ከኔ ውጪ 6ም ሰራሽ ችግር የለውም። ወጥሽ ለመቀየር ብለሽ ነው እኔ አልፈቅድብሽ። ግን ምን መሰለሽ እንደነገርኩሽ አሁን የተለየ ስራ ይዤ ልመጣ ነው ወደ ማህበረሰቡና ይሄም ስራ ደግሞ ከውጪ ሰዎች ጋር እንግዲህ በእንግሊዘኛም በአማርኛም በሁለት ቋንቋ ነው ሊመጣ ያሰበው። የተለያዩ ውጭ አክተሮችም አሉ ከነሱ ጋር ነው የምንሰራውና እዚህ ስራ ላይ ደግሞ ሙሉ ፎከስ ማድረግ ይጠበቅብናል። አንቺም እንግዲህ አባላቱ ነሽ እንግዲህ የከባረለ ስለዚህ እዛ ላይ ሙሉ ሐሳብሽንም ጊዜሽንም እፈልጋለሁ። ምክንያቱም ትልቅ ስራ ነው። በሳምንት 7ም 8ም አካውንታችንን ማኔጅ ማድረግ ይኖርብሽ ይችላል። የዛ ሰዓት ላይ ደግሞ ስለሽ እንደዚህ ስራ ሲበዛብሽ አንቺም ጥሩ ነው ብዬ አስባለሁ። ምክንያቱም ገንዘብሽም ከፍ ይላል የምታገኘው ነገር ከፍ ይላል ነው የሚሄደው። ከውጭዎች ጋርም ስለምንሰራ ኦልሞስት ጨርሰናል ሁሉ ነገር ጨርሰናል። እነሱም ነው የሚከፍሉሽ እኔ ብቻ አይደለም የምከፍልሽ እነሱም ነው የሚከፍሉሽ እኔም ነው የምከፍልሽ። እነሱ ሲከፍሉሽ ደግሞ በዶላር ነው የሚከፍሉሽ። ኦኬ አሁን ሐሳብክ እነዛን ለመተው ትችያለሽ ወይ ነው እንዴት ነው ነገሩ? ስለ እኛ ላይ ፎከስ አድርገሽ ብቻ እንደ ቲም አንድ ቦታ ላይ ስሪ ከኛ ጋር ነው ያልከኛል? ይሄ ስራ እስኪጀመር ድረስ ችግር የለውም። ኦኬ እኔ ስልሽ ባትያቸው ችግር የለውም። ግን አንቺ ምትሺ ከሆነ እኔ ምንም የተሻለ ነገር የማይፈልግ ሰው የለም። የተሻለ ነገር እፈልጋለሁ። ያው የነሱን ማቋረጥ እችላለሁ። ግን ያው ለሱ ጊዜ ልሰጠኝ ይገባል። እሱ መግለጽ ትችላለህ። እኔ ከቻልሽም እኮ ሳታቋርጪ መስራት ትችላለሽ። ግን በጣም ስለሚከብድሽ ብታቋርጪው አንቺ የተመከረ ነው። ስታቋርጪው ደግሞ እኔ አስባለሁ ሴት ልጅ ነሽ ለዛም በጣም መስኪን ጥሩ ሴት ልጅ ነሽ እንዳይሽ በጣም ደስ ይለኛልና አንቺን የማጉዳት ነው ማየት ፍላጎት የለኝም። እነሱ ስላቆምሽ ደሞዝም ክፍያም ጭማሪ ላደርግልሽ እችላለሁ። ያው አንቺ በብዙ ነገር ተስደስችኝ ይቀበላል። አረ ችግር የለውም። የጸባይን ነገር የታማኝነቴን ነገር ያው በቃ እኔ እንጃ እንዴት ልንገርህ ስለ ማንንም ሰው አስከፍቼ አላውቅም በህይወቴ። በነገራችን በጣም ብዙ ነገር ስላንቺ ሰምቻለሁ። በጣም ጨዋ ነች፣ ከሰው ጋር በጣም ትግባባለች እና ምንም አይነት ቅሬታ እንዳይሰማህ ምናምን ነገር እኔ እንደውም በጣም ፈርቼ ነበረ ስለሽ ለመጀመሪያ ጊዜ ነው ከማላውቀው ሰው ጋር ስሰራ እንደነገርሽ ጓደኛዬ ጋር ነበር ስሰራ ነበርና ለመጀመሪያ ጊዜ ነው እንስ ከማላውቀው ሰው ጋር ስሰራ ማለት እምነት ያስፈልጋል። አካውንቴን ሙሉ ለሙሉ መሰጠሽና ፈርቼ እንደውም በጣም ብዙ አጽናንቶኛል። እንደው አረ የሚገርም ሰው ነው በጣም ደስ ትላለች ምናምን ነገር በዛ ላይ በጣም ጎበዝ ነች ምናምን ተብያለሁ። እንዳየውሽም በጣም ደስ ያለሽ አመሰግናለሁ። በዛ ላይ የጠበቅኩት በጣም ትልቅ ሰው ነበር የጠበቅኩትና ሳይሽ ወጣት ነሽ በጣም እርሜ ራሱ ከኔ የምታንሺ ምናምን ይመስላልና ያው አስተዳደጌ ነው በጣም ፋሚሊዎቼ አለ አይደለ ቅብጥ አድርገው ነው ያሳደጉሽ? አይ ቅብጥ አድርገው ሳይሆን ይሆናል ተምሬያለሁ ከመጀመሪያው ጀምሬ ይሆናል ኖርማል ሰፈር ላይ ምናምን አይደለም ጊዜ አባከንኩት ትምህርት ላይ ነው። በዛ የተነሳ ምንም አይነት ስራ ለመስራት ተላልኩ። ደስ ይላል። እኔ እንደዚህ ምን ወዳለው መሰለሽ ቤተሰቦቻቸውን አስተምሯቸው እነሱ ቤተሰቦቻቸውን በመተኩ ይሄ ለመርዳት ለማስደሰት ፕራውድ ለማድረግ እንደዚህ የሚጥሩ ሰዎች በጣም ደስ ይለኛል። አንቺ እንዳየሽ ደግሞ እንደዛ ነሽ። አዎ በጣም ፋሚሊዎቼ በጣም ለኔም በጣም ደክመዋልና አሁን እኔም እነሱን መርዳት ላይ ነው ያለሁት። ማለት በቃ አለ አይደለ የተሻለ ኑሮ እንዲኖሩ በቃ የሆነ ለኔ ብለው በጣም ብዙ ነገር ሉዝ አድርገዋልና ያ ሉዝ ያደረጉትን ነገር ደግሞ እኔ በቃ መሙላት ነው የምፈልገው ላይና በጣም ለነሱ ነው እንደዚህ። አሁን በጣም ከባድ ነው 4 ቦታ መስራት ማለት ሁለቱ ዩቲዩብ ናቸው፣ ሁለቱ ቲክቶክ ናቸው። አራቱን ማኔጅ ማድረግ በራሱ በጣም ከባድ ነው። ከዛም አልፎ አሁን ሌላ ይሄው አንተ ጋር መጥቻለሁ። በዚህ መረዳት ትችላለህ። በጣም ጎበዝ ነሽ ያስተውቅብሻል። በጣም እያደነኩሽ እኔ ራሱ ሞቲቬት እያደረግሽኝ ነው። እንዴት ነው ብቻኛ ልጅ ነሽ እንዴ ማለት ይሄን ያህል ቤተሰቦች? አይ ስለ ኖርማሊ ወንዶች ናቸው ሴት የለም። ሁለት ወንዶች አሉ ከኔ ጋር 3 ነን። ከዛ ያው እናታችን አለች አባት እንኳን የለንም።
ደስ ይላል። ምን መሰለሽ እኔ ምን ደስ እንደኔ ታውቂያለሽ? ሁለት ወንድሞች ያሉሽ አንቺ እንደዚህ ወጥተሽ ቤተሰቦች ገዛ ማድረግሽ ለቤተሰቦች ይሄን ያህል ጭንቀት መኖር በጣም ደስ ይላል። እኔ ይበልጥ እንዳምንሽ ነው የሆንኩት። በጣም ነው ደስ ያለኝ። በዚህ አጋጣሚ አሁን ገና ነው እረፍት የተሰማኝ። እኔ በምን አምናለሁ መሰለሽ ቤተሰቡን በደንብ የሚወድ ሰው ታማኝ ነው ብዬ አስባለሁ። ምክንያቱም ለነሱ ከታመሽ ለኔ ማተታመኝበት ምንም አይነት ምክንያት የለም። ልክ ነው። እንዴት ነው ግን የፍቅር ግንኙነት ትዳር ምናምን እንዴት ነው? አይ ያው ታናሽ ነኝ ለቤቱና አሁን ላይ እንኳን እንደዚህ ስለ ወንድሞቼ ታላላቆቼ ናቸው። እነሱ በዛ ላይ አሁን ላይ ብዙም ስራም ቢዝነስም እየተንቀሳቀሱ አይደለም። አንደኛ እነሱን መርዳት አለብኝ ምናምን የሚለው ነገር አለ። ወንድሞቼ? አዎ በጣም ታላላቁ ለዛው ታላላቅ ናቸው። አዎ ታላላቆቼ ናቸው በጣም። ከዛ ደግሞ ያው እንትን እነሱ ሳያገቡ ደግሞ እኔ ማግባት አልፈልግም። ቢያንስ አንዳቸው ሊቀርም ይገባል። በጣም ጂኒየስ ነሽ በጣም ቴንክ ዩ። በጣም ወንድሞቼ እስኪያገቡ ጠብቃለሁ ማለት ራሱ ሴት ልጅ ሆነሽ ምን ያህል ጭንቅላትሽ ንጥቅ እንደሆነ ያስታውቃል። በጣም ደስ ይላል። ግን እንዴት አንቺን የመሰለሽ ልጅ እንዴት እስካሁን ድረስ ቢያንስ አታግቢ እኮ ችግር የለውም ፍቅረኛ ምን እንዴት ሊኖርሽ አልቻለም? ያው እንዳልኩ ቢዚ ነኝ አሁን ላይ ስለ ሙሉ ታይሜን የማሳልፈው ኦንላይን ኦር ደግሞ ከሰዎች ጋር ሚቲንግ ላይ ሊሆን ይችላል ምናምን ነገር እና በዛ የተነሳ በቃ ታይም የለኝም። የሆነ ሰው ደግሞ ፍቅረኛ ሲባል ለዛ ሰው በጣም ጊዜ መስጠት አለበት። እኔን ደግሞ ያን ነገር ማድረግ አልችልም፣ ጊዜ የለኝም፣ ለሱ ጊዜ ልሰጠው አልችልም ምናምን መለያየት ምናምን እንዳይመጣ በሚለው አለመጀመር ይሻላል በሚለው ትንሽ ይቆይልኝ በሚለው ነው እንጂ አለማሰብ አይደለም። በርግጥ ያው ሴት ነኝ አስባለሁ፣ ግን ያው እንዳልኩ ጊዜ የለኝም ለሱና እሱንም ላስከፋው አልፈልግም። እሱን ባስከፋው ቁጥር እኔ እንደምከፋ ገና አብሮ ሳይሆን እንኳን ይሰማኛል። ለዛ ነው ደስ ይላል። በጣም ይሄን ያህል አስተሳሰብሽ ይሄን ያህል ርቀት መኖሩ በጣም ይገርማል። ሀበሻ ሆና እንደዚህ አይነት ርቀት አስተሳሰብ ልቀት ነው ይባላል አይደለ? ይሄን ያህል ልቀት ካለው አስተሳሰብሽ በጣም ደስ ይላል። የምርኝ ነው። ሴት ልጅ እኔ አውቃለሁ ስለሽ ብዙ አመት ውጪ ኖሬያለሁ እና ሴት ልጅ አውቃለሁ እዛም ያሉት ስለሽ በጣም እንደዚህ የመስራት ፍላጎት የላቸውም ምናምን በቃ ሀብታም አግብተው ምናምን ላይ ይገባሻል አይደል? ህይወታቸውን መቀየር ነው የሚፈልጉት አግብተው ሀብታም ማለት ነው። አንቺ ግን በዚህ ልክ ለዛም ሁለት ወንድሞች እያሉሽ ከነሱ በልጠሽ እነሱን ማስተዳደር ትፈልጊያለሽ። እነሱ ስራ የላቸው ማለትሽ እኮ ስራ ስለሌላቸው እነሱ መርዳት ትፈልጊ። ይሄንን ማለት የምትችል ሴት መገኘት መቻለው እኛ ሀገር ውስጥ ለዛው ውጪ ቢሆን ላይገርመኝ ይችላል ነበር። ስለዚህ እኛ ሀገር ውስጥ ግን ስለዚህ መሳማቸው ነገሮችና እኔ ማያቸው ነገሮች ትንሽ ግራ እያጋቡኝ ስለሆነ ነው። እና እንደዚህ አይነት ሴት ትማርሽ ብዬ አስቤ አላውቅም። ይቅርታ አሁን ግን አንቺ ሀሳቤ እንድቀይር አደረግሽኝ። ያው አለ በየቤቱ እኮ ይለያያል። ሁሉም ሰው የገጠሙ ሰዎች እንደዛ ላይ ሆኑ ይችላሉ ሜቢ እንጂ አሁን ላይ ከወንዶች ይልቅ ሴቶች እንትን በማለት ቤተሰባቸውን ለመርዳት በጣም እንትን በገርምሽ ብዙ ወንዶች ማቃቸው አሉ። ወንዶች ቤት ውስጥ ተቀምጠው ሚስቶቻቸው ናቸው እየሰሩ መተው የሚያበላቸው። ያናዳ እንደዛ ሲሆን ደግሞ በጣም ነው የሚያናደው። እንዴ አስበዋል ባል ቤት ቁጭ ብሎ አንተ ስታበለው ስታጠጣው። እኔም ለዛ ነው ወንድሞቼን ስራ ማስጀመር እንዳለብኝ የሚሰማኝ። በጣም ይደብራል በጣም። እኔም ስልሽ ምን መሰለሽ እኔም ቢሆን ሳለ ፍቅረኛ ይዤ ነበር። ኦኬ ግን ምን መሰለሽ እኔ ፍቅረኛም ሲሆን ማግባት የምፈልገው ምን አይነት ሴት መሰለሽ? ጎበዝ ሆነች፣ አተሳሰባ በጣም ደስ የሚል ከኔ ጋር ምንም አይነት ወሬ ማውራት የምትችል ሴት ደስ ይለኛል። ስለሽ ኖርማል ዝም ብሎ ወሬ ብቻ እያወራች ሌላውን ወሬ ደግሞ ከጓደኞቼ ጋር ምናምን እያወራው ያስጠላል። አሁን አንቺ ሳይሽ ኤኒቲንግ ካንቺ ጋር ማውራት ይችላል። ምክንያቱም የተማርሽ ነሽ፣ እንደነገርሽ በጣም ጎበዝ ነሽ። አይደለም ከሰው ጋር ማውራት እንግዲህ ስንት ህዝብ ጋር ነው እንግዲህ ማኔጅ አካውንት እያደረግሽ ቲክቶክ በጣም ዩቲዩብ ከባድ ነው በጣም። ይሄን ያህል ማስተዳደር ከቻልሽ ከሰው ጋር ማውራት ከሰው ጋር መግባባት አቅርሽም ብዬ አስባለሁ። ለዛ ነው አሁን አንቺ በጣም ማንም ወንድ የሚፈልግሽ ስልሽ ኢትዮጵያ ወንዶች ላይፈልጉ ምናምን ይችላሉ። ምክንያቱም የተበለጡም ስለሚመስላቸው አንዳንዶቹ ደግሞ አሉ የምሰማቸው አሉ ቤት ቁጭ ብለው ምናምን እነሱም አሉ። ግን አሁን ውጪ አሁን እንዳንቺ አይነት ሴት ነው የሚፈልገው። በነገራችን በገርምሽ እኔም ረጅም ዓመት ውጪ ነው የኖርኩትና አካውንት ምናምን ማኔጅ ማድረግ አይቀተኝም እኮ ግን የራሴ ሌላ ምሰራ ስራለኝ። ውጪም በጣም ስለመመላለስ ውጪም እዛም ሆኜ እዚህም ሆኜ ትንሽ ይገርዳል። ለዛ ነው አካውንቲን ሰጥቼሽ ያው ውጪ እኔም አክቹአሊ አመጣጤ ራሱ እድሜ እንደምትይ ይሄደ ነው። አይ ደግሞ ልጅ መውለድ እፈልጋለሁ። በነገራችን ላይ
ይሄንንም ነገር ምን እንዳለ በጣም ደስ ስላልሽኝ ነው ነገር ኦኬ ቴንክ ዩ ችግር የለውም በጣም ደስ ይላል አዳማጭ ሰው መገኘት መቻሉ በዚህ ጊዜ ራሱ በጣም ይገርማል ማንንም ነው የሚያዳምጥሽ አንቺ እንደዚህ ቁጭ ብለሽ ማዳመጥሽ ራሱ ደስ ይላል ችግር የለውም እንደዚህ ሆኜ ራሱ ከማንም ጋር ስለራሴ በተለይ እንደዚህ ስለራሴ ጭራሽ ነው አብቼ ማለት ያምረኝ ነው እና ምን መሰለሽ ከውጪ የመጡት እንደም ሴት አግብቼ ይዤ መሄድ ፈልግ ነበር ማለት ውጪ ያሉት ሴቶች ትንሽ ከኔ ጋር ከባህሌ ጋር መፈለገው ሆነ አይነት እኔ ደግሞ ነጭ ሴት አልወድም ሲፈጠረኝ ጸየም ሴት ምናምን ነው ወደው እና ጸየሞቹ ራሱ ዛሉ እኮ ግን ትንሽ ጸባያቸው በጣም ይከባድ ነው በጣም ተጨቃጫቂ ናቸው ምናምን ይዤ ነበር ባይገርምሽ አበሻ የምትመስል የሆነች ናይጄሪያዋ ሴት ይዤ ነበር ትንሽ ያለ አይደል ጸባይዋ በጣም ከባድ ነው በቃ ተጨቃጨቃለሽ ኢቭን ሙያ እንኳን ይላል እኔ ደግሞ ስለያው ካልቸራቸው የተለያየ ነው ለዛ ማለት አንተ ኢትዮጵያዊ ሆነ ሜቢ እሷን ባለው ታንጸባርቅ ምትችል አዴ ነገር በእኛ ሀገር ነው ገንፎ ሆነ ነገር ይዛል ይመጣች እኔ ጨራሽ እኔ በጣም ነው የገባኝ ታውቂያለሽ ገንፎ እኔ የማውቀው እኛ ሀገር በባህል በሹካ ማለት እሷ ሆነ ዳቦ ነው በቂጣ ነገር እኔ ስለሽ ይሄን ያህል ባህላችን ልዩነት ካለው አብረን መኖር ራሱ ትንሽ ይከብዳል እዛ ነው እዚህ የዛን ጊዜ ነው በቃ የወሰንኩት የገንፎ ሰዓት ወሰንኩት በቃ ተለያያችሁ በዛ የተነሳ አልፈልግሽም በገንፎ ሰዓት ኖ አልፈልግሽም አልኳትም ግን የገንፎ ሰዓት ላይ ጭንቅላቴ ውስጥ የሆነ ብርሃን ነገር ወጣላ እንዴት ገንፎውን አምጥታልኝ ቀጣይ ዝንጀሮ ጦጣ ይበላሉና እነሱ ልታምጣልኝ ነው ማለት ነው አልኩኝ ያመረኝ በነገራችን ላይ በላ ተነግረኝ ነበር ዝንጀሮ ምናምን ይበላሉ እንደውም ባህላዊ ምግባቸው ነውና እንበላለን ምን አንተ እኔ እንደቀልድ ነበር ነውና እሺ ማይ ቀለለች ነበር ገንፎ ስታምጣልኝ ግን የምሩ እንደሆነ አወኩኝ የሳሌ ታምጣልሽ ብያሰብኩኝ የዛ ሳሌ ምን አልኩኝ መሰለሽ ማቆም መወሰን አለብኝ ከሀገሬ ሰው ጋር ነው ማለት ሀገሬ ሄጄ ቆንጆ እኔ ምን ብዬ ነበር ያሰብኩት መሰለሽ ቆንጆና ባለሙያ ከሆነች ይበቃኛል ብዬ ነበር ያሰብኩት ኦኬ እዚህ ከመጣሁ በኋላ ሴቶቹ በጣም መሰለሽ ቆንጆ ናቸው በጣም ደስ ግን እንዳንቺ ጎበዝ ይሆኑም ስለሽ አገኛለሁ ብዬ አስቤ አላውቅም እኔን እንዳገኘኝ ነው እንዴ እየተሰማኝ ነው እንደዛ አይደለም አጋጣሚ በጣም ብዙ ሰውም አግኝቻለሁ በጣም ጎበዝ ይሆኑ ምናምን እኔ ደግሞ እንደምታየኝ በጣም ወረኛ ነኝ ምናምን ነገር ብዙ ማውራት ደስ ይለኛል ስለ እንዴት ሀገር ውስጥ እስካሁን ድረስ ኖርማሊ ወይም ልትወስደው ያሰብከው ወይ ማስቀምጠው ሄድከው ምናምን አይነት ፍቅረኛ ስታፍ እንዴት አልኖርህም ብዬ አስቤኝ ስለ ብዙዎቹ ያው ኖርማሊ እዛ ሆነው እዚህ ሆነ ሴት ያስቀምጣሉ ምናምን ነገር እንደዚህ ነገር ይሻለው እኔ እዛ ያለውኝም እቺ ናይጄሪያዋ ሴት ከሷ ጋር ፍቅር ነበር አሁን ኦልሞስት ወደ 11 ወር ምናምን ይሆናል ከተጣላንም አይባልም ተስማምተን ነው አስቀምጬ ይነገርኳት ትንሽ ከፍቷት ነበረ እሺ መለየት አልፈለገች ነበር እሷ እኔ ግን ነገርኳት በቃ አይናቺ ባህላችን ፍላጎታችን የተለያየ ነው ሞከርኩኝ ግን ሊሆን አልቻለም ለዛ ነው በቃ አሁን ኢትዮጵያ ውስጥ መጣሁ ኢትዮጵያ ውስጥ ከመጣሁ በኋላ ስልሽ ሰራው ጓደኛዬ ነገርኩሽ ከሱም ሰራዬን አበላሸው ያላርለ ከሱ ጋርም ጠል ምናን ተፈጠረ ምናን ነገር ይሄን ነገር ወደ ጎን ነብይ ለተወሰነ ጊዜ ነው ነበርኩ እንደው ማኒስ አረጋው የነበረውና ማኒስ አረጋው ደግሞ የራሴን ስራዎችንም ችላ ያርኳቸው ዋናዎቹ ስራዎችንም ችላ ያርኳቸው መጣውኝ ምናምን የዛ ሰዓት ላይ በቃ ነው ሰው መቅጠር አለብኝ ብያሰብኩ ስለሽ ሴትም እኮ መቶ አቃል ተጋብቻ አቃለው እኔ በነገራችን መዘናናት ወዳለ መጠጣት ደስ ይለኛል ስለሽ አንድ ጊዜ ነው ምኖረው የሰላማስም መዝናናት በቃ እስከተገረስ ተዝናንቼ ማለፍ ነው ፈልገው ኦኬ ይሄ ጭንቀታ ሆኜ ቁጭ ብዬ ስራ ከሚሉት ውስጥ አደረገው አው ፍሪ ታይም ሲኖር ሪላክስ ማድረግ ግዴታ ነው ስለሽ ለዛ ነው የዛ አጋጣሚ ደግሞ ሴቶችን ታውቂ ነበረ እንደነገርኩሽ ነው ጸባያቸው ኢትዮጵያኖች በጣም ነው ደስ የምትሉኝ በነገራችን አክቹአሊ እኔም ኢትዮጵያዊ ነኝ ደስ እንላለን ሁላችንም ጸባያችን ደስ ያርገን የሆነ ጸባይ አለበት ሴቶች በተለይ ስራ መስራት አይፈልጉም አው ለምሳሌ አንተ ደግሞ ያው ከውጭ ስለመጣ ካንተ ጋር ለመሄድ ምናምን አይ ቲንክ እንደዛ አይነት ነገር ነው ኢማጂን ሊያደርጉ የሚችሉት አንቺ አይስ ተረድተሽኝ እነሱ አይረዱኝም አንቺ አሁን እንደዚህ ትንሽ ተቀምጠን ራሱ እንደዚህ ከተረዳሽኝ አስቡ እነሱ እንዴት ሊያናዱ እንደሚችሉ እኔ ስራ ለመስራታቸው ብቻ አይደለም የሚያናደኝ ኢቭን የሚያወሩት ነገር በቃ ስለ ሜካፕ ስለ የሆነ ወጪ ስለ ሾፒንግ ምናምን እኔ ስለዚህ ብቻ ከነሱ ጋር ማውራት አልፈልግም ማውራት የምፈልገው ስለ ስራ ማውራት እፈልጋለሁ ከሴት ጋር ከኔ ከምላ ሴት ጋር
ስለ ሾፒንግም ታዋራኝ በቃ አላ እኔ አዋራታለሁ አይ ኖርማሊ ስለ ብዙ ነገር ማውራት እሱን ነው ልጅ አንቺ አሁን ካንቺ ጋር አሁን ስለ ብዙ ነገር ማውራት እንችላለን ኦኬ ያወራን ነው እሱ ማለት ነው ይሄንን ነው ማለት እኔ አንቺ ስለ ብዙ ነገር አሁን ራሱ ቁጭ ብለን ስንት ያነሳናቸው ነጥቦች አሉ ያ በጣም ብዙ ነገር ነው ይሄ ማለት እኔ አንቺ አሁን አንቺ ብንጋባ ይቅርታ ቢያንስ እሺ ለማስደረግ ይሄ ብንጋባ አሁን አንቺ እኔ ጓደኞቼ ጋር ነው ብዬ አልሄድም አሁን ለምሳሌ ምክንያቱም ጓደኞቼ ጋር ማወራውን ነገር ካንቺ ጋር ማውራት ይችላል አዎ ልክ ነው ለዛ ነው እኔ አሁን አንቺ እንዳንቺ ሴቶች ቢኖሩ እኔ ስልሽ ባገኝ እስካሁን ድረስ ያንበረኝ ነው አይኔን አላሽም አይ ያው ስለ ኖርማሊ ታገኛለህ እሱ ግን እንትን አላ ያው እኔን እንዳትለኝ እኔ አሁን ለስራ ነው የመጣሁት ችግር የለውም ማለት ችግር የለውም ኖርማሊ ያው አገር ውስጥ ከናይጄሪያ ምናምን ጋር ከምትሆን መጀመሪያም ሀገር ውስጥ የሆነ አለ አይደለ ከራስ ከባሪ ጋር ካልቸር ጋር የሚሄድ ሰው ብትፈልግ አሪፍ ነበር ነው እንደ ሐሳብ ከዛ በኋላ ምንም ቢሆን ታገኛለህ እሱ ማገኛለህ እንዴት ነው ግን አንቺ ምን አይነት ወንድ ነው ፍላጎትሽ ወይ እኔ እንኳን በቃ ይሆናል ኖርማል ስራው ላይ ፎከስ የሚያደርግ ሰው ቢሆን ደስ ይለኛል ስለአሁን እኔ ምሳሌ ሰጥተኛል አይደለ እኔም እንዳንተ ይሆናል አይደለ በጣም ብዙ ቢዝነሶች የሚያንቀሳቅስ በስራ ቢዚ የሆነ ሰው ምናምን ነገር ስለኔም በስራ ቢዚ ስለሆንኩኝ የት ሄደ ምናምን ነገር ያልኩኝ በጣም ራሴን ስትረስ ውስጥ አልከተም ትቀኛለሽ ማለት ነው በተፈጥሮ ስለ ያው ምቀና ነው የሚመስለኝ ፍቅረኛ ቢኖረኝ ምቀና ነው የሚመስለኝ ለዛ ያው አለ አይደለ በቃ የሆነ ቢዚ ሆኖ ለስራው ከዛ ለኔና ለሱ ብቻ ታይም የሚያመቻች ሰው እኔም አሁን ለሱ እኮ የሚሆን ታይም አጥቼ አይደለም ግን ይኸውልህ እንደኔ በጣም ቢዚ ሆነ ሰው ስለሌለ ነው እንዴት ነው ግን ፍቅረኛሽ ተቀልሽ ከዚህ በፊት ኖርማሊ የሆነ ታይም ሃይስኩል ምናምን ላይ ሃይስኩል ላይ እዛ ሰዓት ላይ ልጅ ነኝ ያለሽ ማለት ነው አዎ በጣም ቆየ ከዛ በኋላ ግን ያው አለመግባባት ስለ እኔም ያው የሆነ ኤዲቲንግ መማር ምናምን ኤዲቲንግ ተምሬያለሁ ማለት በአርቱ ዙሪያ ብዙ ነገሮች እንትን እየተማርኩ ነበር በቃ ጊዜው ጠበበብኝ እሱ ለማግኘት ምናምን እንዳልኩ አሁን ጊዜ ባይኖረኝስ ብዬ ዝም ብዬ ቁጭ ያልኩት ለዛ ነው ማለት ያኔ ለሱ ጊዜ መስጠት አልቻልኩም ነበር በቃ የሆነ እኔ የት ነሽ ሲለኝ እዚህ ትምህርት ነኝ ያለው እዛ ትምህርት ነኝ ከዛ ቤት ነኝ የቤት ስራ ላይ ምናምን ያልኩት በቃ ተማሪ በነበርኩበት ታይም የናክል ስሜት ተሰምቶት ጊዜ አልሰጠሽኝም ብለን ከሄደ አሁን ላይ ደግሞ ኢማጂን አድርገው በጣም ነው የሚከብደው በጣም ቢዚ ስለሆንኩኝ ያው ማታ ላይ ደግሞ ቤቴ መግባት አለብኝ ማታ ላይ አብሬው እንዳላሳልፍ ማታ ላይም ቤት ገብቼ ሶሻል ሚዲያውን ቼክ ማድረግ አለብኝ ምናምን በቃ ብዙ ነገር አለ እንዴት ነው ገነሰሽ እኛ ሀገር ሴቶች እኮ ቤተሰቦቻቸው ትንሽ ጫና ይላቸዋል መሰለኝ አይደል አግቦ ምናምን ወለዱ ምናምን ይሉሻል አንቺ ደግሞ ሳይሽ ስለ ቤተሰቦችሽ ጋር በጣም ክሎዝ ጥያቄ ጠይቅሽም ማለት ወንድሞች እስኪያገቡ እነሱ ይጠብቃሉ ነው ወይስ አንቺም የቤተሰቦችሽ ማሰብ ነው አይ ኖርማሊ እኔ ስለ ማዘርን ብዙ ጊዜ ሳወራት ያው በቃ እነሱን እንዳርና ምናምን ነው ማለት እነሱ ሰነፍ ናቸው ስለ ያው ስራ ላይ እንዳልኩ ፎከስ አያደርጉም እና አሁን የራሳቸው ቢዝነስ ብሎ ብቻ የሆነ በርግጥ ተምረዋል ግን መስራት አይፈልጉም ምሬ ተማሩት አንደኛው ማኔጅመንት ተምሯል አንደኛው ደግሞ እንትን ዲዛይን ምናምን ነው የተማረው ግን እየሰሩበት አይደለም ዲዛይን ልብስሽ በጣም ነው የሚያምረው እነሱን የሰራው ማለት ነው ወይ እንኳን ተገዝቶ ነው ስለ እነሱ አይሰሩም ስራ አይወዱም ነው በቃ ስራ የሆነ ቁጭ ብለው የሆነ እንትን የሚሉት ነገር ነው የሚፈልጉት እኔም ያን ነገር ለመፍጠር ነው አሁን የሆነ ስራ ቦታ ትከፍታለህ የሆነ ብቻ አለ አይደለ ወይ ሆቴል የሆነ ነገር ብቻ የሆነ ተለቅ ያለ ነገር ብጀምር ለራሴ እነሱን እዛው ቢሰሩ ምናምን የሚል ሐሳብ ነው ያስኩትና ሌላ ሐሳብሽ ደስ ያለ በጣም ስለሽ ወድጃለሁ እኔ እንደውም ጓደኛዬ ወንድሞች ሰላም መስራት የሚፈልጉ ከሆነ የሆነ ስራ ልሰጣቸው ነበር ግን ስራ አይፈልጉም ትንሽ ስራ ላይ ደግሞ ስራ ማይሰራ ሰው ይፈራለሁ ልክ ነህ ግን አንቺ ጋርም ደግሞ መጣላትም አልፈልግም አንቺን ከመሰለሽ ሴት ጋር የምሬን ጭራሽ ነው መጣላትም አልፈልግም ከዚህ በኋላ ነው በጣም ተጋብተናል በወንድሞችሽ ምክንያት መጣላትም አልፈልግም ነው እንጂ ቆንጆ ስራ አለኝ እኔ ሜቢ እንደ ስራው ይወሰናል ስለ የሚፈልጉት አይነት ነገር ከሆነ ምናልባት አናግራቸው ምን አይነት ስራ ነው መኪና መንዳት ይችላሉ ሹፍርና ምናምን ነው እንደዛ እንኳን ያው እንደዛ ቢሰሩማ እስካሁን ይሰሩ ነበር ግን እንደዛ የሚፈልጉ አይመስለኝም ስለ ያው እኔም በጣም ለነሱ ጊዜ ስለሰጧቸው ይመስለኛል እንደዚህ እየተሞላቀቁ ያሉት ታውቃለህ እኔ አሁን ለራሴ መኖር አይታየኝም ለማዘር ለነሱ ያልኩኝ በጣም ብዙ እንትን ብያለውና ያው ባይገርምሽ እኔ እንደውም ሹፍርና ፍላጎት ካላቸው የሆነ ካምፓኒ አለኝና እዚህ የሚሰራው የሳሙና ፋብሪካ ነውና
እነሱ እንዲያከፋፍሉ ያው ለሰጣቸው ነበር መኪናና ያው ከአንድ ሰው ጋር ሊያረጉ ካልፈለጉ ችግር የለውም እኔ ሞክራለሁ ግን ኖርማሊ በተማሩበት እንኳን ስራ ብዙ ጊዜ አይንቼላቸዋለሁ ታውቃለህ ከሰዎች ጋር በጣም እንትን አለኝ ስራ አይፈልጉም ጭራሽ ግን ያው አይፈልጉትም ኖርማል ቁጭ ብለው ቀላል ቁጭ ብለው የሆነ ቀለል ያለ ስራ ቁጭ ብለው አላ ማኔጅ ማድረግ አይነት ነገር ነው እነሱ የሚፈልጉት ኖርማል እንደዛ እንዳንቺ አይነት ስራ መስራት ነው አንቺ እኮ በጣም ጎበዝ አንቺ አልተማሩም እንደዚህ ግን ይሆናል ሆቴል ላይ ምናምን የሆነ ነገር እንዳልኩ ለዛ ነው ሆቴል ምናምን ብዬዋራው ያለሁት ሆቴል መስራት እኔ በነገራችን ላይ ሆቴል ቢኖር ደስ ይላል ትልቅ ሆቴል ቢኖር ደስ ይላል ሆቴል ስለሽ ይሆናል ሁሉ ነገር 5 ስታር ነገር ማለት ነው በዚህ ደረጃ ከፍቼ ግን እኔ ሆቴል ላይ ምናምን ላይ ሙቃቱ የለኝም ትንሽ ሌላ ነገር ላይ ይሻላል እና ለዛ ነው ሜቢ ወደፊት እኔ ናቸው በጣም ከተመቻቸን ምናልባት ሊፈጠር ይችላል የማይቻልበት ነገር የለም ገንዘብ አለ ገንዘብ ካለ ደግሞ ምንም የሚያቀተን ነገር የለም ይመስለኛል ያ የኔ ማሳብ ስለሆነ ሼር አድርገን እንጀምራለን በነገራችን ላይ ያንቺ ማሳብ የኔ ማሳብ በደንብ ይመሳሰላል በጣም ክሎዝ አደረግን አይደለ ክሎዝ አደረግን ትንሽ የሚያላየን ነገር ግን አንቺ ፍቅረኛ ምናምን አለመፈለግሽ ምናምን መፈለግሽ ብቻ ናት አይ ለመፈለግ አይደለም እንዳልኩ እኮ ነው ስለ ያው ጊዜ ልሰጠው ስለማልችል እንዳልኩ ነውና ካንተ ጋር እንዴት ስለ በአንድ ቀን እንደዚህ ብዬ ላምንል አልችልም ሜቢ ወደፊት ስንግባባ ምናምን ነገር አብረን የመሆን ቻንሱ ሊኖር ይችላል ከኔ ጋር የምርሽና አይ ይሆናል አይደለ በቃ እንደኔ ስራ ፍላጎት ስላለ በጣም እኔ ራሱ ደስ ብለኛል በነገራችን ላይ ስለሽ እኔ ከማንም ሴት ጋር እንደዚህ አውርቼ እንደዚህ ጉጉቱም ኖሮኝ አያውቅም አንቺ ጋር እንደዚህ የማውራት ኢቨን እጅሽ ሁላ እንዴት ደስ እንደሚል አመሰግናለሁ እንደዚህ ከማንም ሴት ጋር በጣም ነው ደስ የምትይው ከማንም ሴት ጋር እንደዚህ ኦብሰስ ሆኜ ይሄን ያህል ፍላጎት ኖሮኝም አያውቅም ሴት ልጅ ትመጣለች ትሄዳለች እኔ በብዙ አጋጣሚ ይመጣሉ ይሄዳሉ ስለዚህ ምንም አይመስለኝም እና አንቺ ጋር ሳይሽ ግን አወራረሽን ሳየው ምናምን ፍላጎቶችሽን ሳየው ከኔ ጋር የሚመሳሰላሉ ኢቭን አለ አይደለ የሆነ ካራክተር የሆነ ሁለታችን የሆነ የሚያመሳሰለን ነገር አለና ይሁሉ ነገር የሚያመሳሰለን ነገር ነው አንቺን ዝም ብዬ መልቀቅም አልፈልግም እኔ ራሴ ተማርክ ሰው መሆን በቃ አለ አይደለ የሆነ ላይክ በዛ ላይ ስራ ላይ ነው በጣም ፎከስ የምታደርገው ስለ በቃ የሆነ አመለካከት ከኔ ጋር ማች በጣም ስላደረገ እኔም ደስ ብለኛል ወጣሰለሽ አላውቅም ለምን ደስ እያለኝ እንደሆነ ማለት ብዙ ሰው እኮ ይለኛል እኮ እኔ ግን ለመጀመሪያ ጊዜ እየመሰለኝ ያለው እንደዚህ ሴት ልጅ እንደዚህ ደስ ብለኛል ስትለኝ ስራውን ለመስራት ምናምን ብለሽ ወይ እኔን ደስ እንዲለኝ ብለሽ አይደለም እንደዚህ የምትይ አይ ነው እንደዛ እኔ ሰው አምናለሁ በተፈጥሮዬና አይ እኔም እኮ ሰው አምናለሁ ግን እኔ ምሬን ነው እኮ ያወራው ያለሁት ምን ወጣኝ ግን ያው ስለ ያው ለስራ ነው የተገናኘነው እያልከኝ ነው እያስታወስከኝ ነው ለስራ እንደተገናኘ ኖ እንደዛ ሳይሆን ስራውን ፈልገሽ ወይ ደግሞ ስራውን ላለማጣት ወይ ደግሞ እኔ ላለማስከፋት ምናምን አውቀሽ ስላልኩሽ ምናምን አይ በእንደዚህ አይነት መንገድ እንኳን እንዳትወስድብኝ ስለ እኔ ለስራ ጥቼ አይደለም አይደል አንተ ጋር የመጣሁት ትርፍ ስራ ፍለጋ ነው ለዛ ያው ለስራ ምናምን ሳይሆን ኖርማሊ በቃ ጻወይክ ማለት ነው በጣም እኔ እንጃ እንዴት ላስረዳ ስለ በቃ ይሆናል ስትታይ ራሱ በቃ ይሆናል እኔ ራሱ ባንተ አይነት ሰው ገጥሞኝ አያውቅም ነው ያልኩት በጣም ነው መሰከነሽ የምር ደስ እንደዚህ ደስ ይለኝ እንዲለኝ እንዲሰማኝ ስላደረግሽ የምር በጣም ነው መሰከነሽ እኔ በጣም ነው መሰከነው ነው እንዴ አንቺ ማለት እና እዛ እንዴት ነበር ስቴሲ ያለ እዛ የት ነበርክ ይህስ ነበር የነበርኩት ግን ያው ትንሽ እዛ ብቻ አይደለም ቁጭና የተለያየ ቦታ ዞር ነበር የኔ ስራ ትንሽ ብዙ ቦታ እንዲህ ያደርግሻል ለዛ ስለሆነ እኔ ብዙ ጊዜ ስቴት ወደ ቶሮንቶ ምናምን መሆን ነበር ግን ብዙ ጊዜ እንደውም ወደ እንግሊዝ ምናምን ነበር ለንደን ነበር እንደውም ብዙ ጊዜ ማሳልፈው እዞራለሁ ስለሽ ትራቭል ማድረግም ደስ ስለሚለኝ ምናምን ያለኩበት ሀገር የለም በነገራችን ላይ በእውነት በጣም ግሪክ በጣም ደስ የምትል ሀገር ነች እዛ በጣም ወዳት ሀገር ነች ቆጵሮስን በጣም ብዙ ጊዜ ቆይቻለሁ ስለሽ እኔ ትራቭል ማድረግ ምናምን ደስ ይለኛል አረ በጣም አሪፍ እንደውም ካየኋቸው ሀገሮች እንደውም ፈረንሳይ ምንም አልተመቸኝም እንደጠበቅኳትም ማለት ይችላል አይ አሪፍ ነው ደስ ይላል እንዴት ነው ትራቭል ማድረግ ምናምን አይ እኔ እንኳን ከሀገር ወጥቼ አላውቅም ያው ዱባይ የሆነ ታይም ሄጃለሁ በስራ ምክንያት በስራ ምክንያት እኔ ደስ ትላለች ትልቅ እንትን ያው ትልቅ ዩቲዩብ ነበረ የሚሰራውና በቃ አብሬያት ሄድኩኝ በጣም ትልቅ እንትን ነበረች ከዛ ማኔጅ ለማድረግ እዛው ሄድኩኝ ምናምን ነገር ያው ብዙም አልዞርኩም ስለ ስራዬ ላይ ነው ፎከስ ያደረኩት ለመዝናናት አይደለም የሄድኩት እና
በቃ ግን አሪፍ ነበር። ዱባይ ላይ ሄጃለሁና በጣም ደስ የሚል ጊዜ ያሳለፍኩት ስልሽ ብዙ አልቆየሁም 15 ቀን ምናምን የቆየሁት በቃ በጣም ደስ ትላለች። እንደውም አብረን ሄደን ፓስፖርት አለሽ ካለሽ ማለት ፓስፖርትማ አለኝ። እኔም ለአንድ ወር ሄጄ ነበረ። ለአንድ ወር ነው የቆየነው እዛ ለስራ ሄደን። አንድ ወር ሄደሽ በደምብ ሳትዝናኝ መጣሽ? ስለ ያው ለስራ ነው ኖርማሊ እኔ ከሷ ጎን ነው መሆን ያለብኝ እንትን ለማድረግ አይደለም የሄድኩት ለመዝናናት። ችግር የለውም አሁን በደንብ ነው ፈታ ምን እኔ በነገራችን ላይ ምን ነግሬሻለሁ፣ መጀመሪያ ላይ ነግሬሻለሁ መዝናናት በጣም ነው የምወደው። ምክንያቱም እኔ ከልጅነት ጀምሮ ስለሽ ቤተሰቦቼ በጣም ቢዝነስ ላይ በጣም ጎበዝ ስለሆኑ እኔ ስለ ቤተሰቦች አላወራንም። ቤተሰቦች እዚህ ናቸው እነሱም ስቴት ናቸው? እነሱም ውጪ ነው ያሉት፣ እንግሊዝ ነው ያሉት እነሱ። ግን ስለሽ ቤተሰቦቼ በጣም ቢዝነስ ላይ በጣም አሪፍ ስለሆኑ እኔ ስራም እንደሰራም አይፈልጉም፣ ትምህርት እንደማር አይፈልጉም። ብዙ ስራ አለ የሆነ የተወሰነ ነገር ከትምህርት ተምሬ የተወሰነ ነገር አባቴ ነው ነገር አሳይቶኝ ስለሽ ልጅ እያለኝ 14 ዓመት ምናምን እያለ ነው ስራ ላይ የገቡት። ትልቅ ነህ በቃ አንተ ከዚህ በኋላ በለ ስራ እና ቢዝነስ። ለዛ ነው በጣም ብዙ ቢዝነስ አሁን የምሰራው ለዛ ነው። ከዛ በኋላ ስለሽ እኔ በጣም እየሰራሁም ስላደግኩኝ እየተዝናናሁም ያላደግኩኝ እንደ ልጆች እየተጫወትኩም ስላደግኩ ልክ 22 ዓመት ሲሞላኝ መዝናናት አለብኝ አስብ። በጣም ረጅም ዓመት ኦልሞስት 8 ዓመት ምናምን ነገር ስራ ላይ ነበርኩኝ ልጅ እያለሁ እድሜ ሳይሄድ። ለዛ ነው እድሜ ሳይሄድ መዝናናት አለብኝ እያሰብኩኝ። ከዛ በኋላ ስራ የተለያየ ሀገር ስራ ሲመጣልኝ እንደውም ቶሎ ነው የምቀበለው። እሺ ነው ምክንያቱም በዛው ሀገሩ ነው ያለው እዝናናለሁ ምናምን። ቆንጆ ነገር ወዳለሁ፣ የቆንጆ አድናቂ ነኝ ታስታውቃለህ። ለዛ ነው አንቺ ላይ ራሱ እንደዚህ ኦብሰስ ሊሆን ያመረኝ ነው ቆንጆ ወዳለሁ። ለዛ ነው እና ደግሞ አይ ነክስ ይጨመር አንተ ራሱ በጣም ቆንጆ ነው። አረፊ በእናትሽ አንቺ ፍቅር አስለሽ አረ የምሬን ነው እንዴ ምንም ቀል የለውም። በጣም ስለሽ እያሳፈርሽኝ ነው። የሆነ ሙቀት ሊሰማኝ ያረክሽኝ ነው ማለት ብዙ ነገር በጣም ማክስ ምን መሰለሽ ከመጀመሪያው ጀምሬ እንዴት እንዳልጠየቅኩ ሳስበው ማስክ ምን መሰለሽ ትንሽ ሰሞኑን ነው የመጣብኝ። የሆነ ሽታ ይሸተኛል። ሽታው ጥሩ ነገር የሚሆን መጥፎ ነገር የሚሆን ያፈነኛል። አሁን ማወራው ድምጽ ይቀየራል። ቀርሞ ውስጥ ይደፈናል። ማውራት ራሱ ያቅተኛል። ለዛ ነው እና አልታየኸው? ታይቼዋለሁ። ያው የሆነ መድኃኒት ሰጡኝ ምናምን ነገር ብዙም የዘገር ሕክምና ትንሽ እንትን አይልም። ውጪ ሲሄድ በደንብ ተከማለው ብዙም አልጠይቋቸውም። በቃ መድኃኒት ሰጡኝ። መድኃኒቱን እየወሰድኩት ማለት ነው። በጣም ስለፈራሁኝ ራሴ የውጪ ማቆሰው ነበር ዶክተር። እሱን አዋራሁት። በቃ እዚህ ስመጣ አይሃለሁ በቃ ማስክ ምናምን ነገር ከሽታ ምናምን ተቆጣ ምናምን ኢቭን ሽቶ ምናምን ተቀበውኝ ነው ራሱ ቀባ ነበር። ያንቺ ግን ደስ ይላል። እስካሁን አላፈለኝም። ቴንክ ዩ ይሁን አበባ ነው እሺ ሲጀመር እውነት እሺ። እንዴት ነው ልጅ መውለድ ምናምን እንዴት ማሳብሽ? ልጅ መውለድ ምናምን ፍላጎት የለሽ? እኔ ልጅ እወዳለሁ እውነት። ያው ልጅ ማለት ከልጅ ትዳር ይቀድማል። ትዳር ፍላጎት ሲኖርክ ነው አይደለ ልጅ የምትወልደው። እሱማ ያው ትዳር ላይ ከገባኝ እንዴት አልወልድም ስለ በቃ ልጅ እኮ ደስ የሚል ነገር ልጅ ማለት ነው በጣም ያው የሆነ አብሮ አድጎ ምናምን ነገር። አሁን ለምሳሌ እኔ ገና ነው ማለት ያን ያክል በእድሜ አልሄድኩም እና ከኔ እኮ ልጅ ቢኖረኝ በቃ አሁን ላይ ልጅ ቢኖረኝ አግብቼ ልጅ ቢኖረኝ በጣም ደስ ይለኛል። ስለ በቃ ጓደኛዬ ምናምን ነገር የሚባል ነገር አለ። በዛ ላይ ለቤት ብቸኛ ልጅ ማለት ሴት ብቸኛ ነኝ ብያለሁ። ያው ልጅ ቢኖረኝና መጀመሪያ ባሳያ እናቴ ብትደሰት ደስ ይለኛል። እናትሽ ትፈልጋለች ማለት ነው? በጣም ነው የምትፈልገው። በነገራችን ላይ የኔ ቤተሰቦች ይፈልጋሉ። እኔ ብቸኛ ልጅ ነኝ ደግሞ ነገር ነው። በእውነት ጭቅጭቅ እያደረጉኝ ነው። ለዛ ነው ያቀበጠው። እኔ ቀበጥ ነኝ እንዴ? እንዴ ትመስላለህ። ከዚህ በላይ ምን ትሆን? አይ ስልክ ከስቴት ወደ ስቴት ሲጀመር ለስራ ምናምን ቱር የምታረገው ምናምን ነገር አይደለም ስልሽ እኔ እንደዚህ ማረገው እኮ ለመዝናናት ብቻ አይደለም እኮ ያው በስራ አጋጣሚ ነው የሚሄደው። በነገራችን ግን በስራ አጋጣሚ ሄጄ ሳልዝናና ጭራሽ እንዳንቺ ስራዬን በየኔ እንትን አለ ሲጀመር። አይ ደስ ይላል። እኔም እንደተጎዳው ነው የተሰማኝ። ዱባይ ሄደሽ ዱባይ ነው መሰለች ሀገር አለማየትሽ በጣም ይገርማል። ግን ምን መሰለሽ ይሄናችሁን በጣም ብዙ ስራ ነው የሚሰራው። በዛ ላይ በጣም ተፈላልገን ተሞዳም ዶላር ነው የሚባለው። ስለዚህ ምንም እንትን አያስፈልግም። ግን እንዴት ነው ያ ነገር አለ እንዴ? ምንም ያ ይገባሻል አይደል? ገብቶኛል። አይ እሱ እንኳን ለጊዜው የለም። መምርሽና እንዴት ስለያው ኖርማሊ ፍቅረኛ እንደነበረ ነግሬሃለሁ። ግን ቆይቻለሁ በቃ እንደዚህ አይነት ነገር ከገባው አረግሻት ተገኝ። ከዛ በኋላ አርቄ ያለቀም ሞረ በጣም ቆይተሻል ማለት እንዴት እስካሁን ድረስ ትቆይ? እኔ ስልሽ አውቃለሁ ያን ነገር ካደረጉ በኋላ እንደውም አዲክትድ ነው የሚሆኑት ብዙ ሰዎች እና እንዴት አንቺ ያን ነገር ይላሉ ብዙ ሰዎች። ያስተላል ነበር ነው የመጀመሪያ ጊዜ ወይስ እንዴት ነው? ወይ ነው አስጠልቶኝ ምናምን ነገር ሳይሆን
በቃ ኖርማሊ ያንተ ህይወት ውስጥ የማይቆይ ሰው ጋር ኖርማል ሴክስ ማድረግ እኔ እንጃ ጥሩ ነገር ነው ብዬ አላምንም። ለዛ ነው እሱማ ልክ ነሽ። ኖርማል የሚታለፍ ነገር አይደለም ማለት ወንድ ጋር ቢሆን ይስ ኖርማል፣ ግን ሴት ጋር ያናክል እንትን ነው ብዬ ኖርማል ነገር ነው ብዬ አላስብም። ለዛ ብዙ ማድረግ ደስ አይልሽም ነው ስለ ብዙ ማድረግ ሳይሆን ከሆነ ሰው ጋር ማድረግ የለብንም በሚለው እስማማለሁ። ከምትፈልጊ ሰው ጋር ማለት ነው። ኖርማል ፍቅረኛ ቢኖረኝ አረጋለሁ ነው። ከዛ ውጭ ግን ያው ኖርማል እስካሁን ደግሞ እኔ ያኔ ስኩል ላይ ነው እንጂ ከዛ ውጭ የለኝም ፍቅረኛ። እንዴት ግን ከዛ ድረስ እስካሁን ድረስ ላይኖር ይችላል ማለት አንቺ ሰውነትሽ እንዴት ደስ እንደሚል በቃ አይደለ? ሰውነትሽ ደስ ይላል፣ አለባበስሽ ደስ ይላል፣ ወሬሽ ሁላ ደስ ይላል በጣም። እና እንዴት ወንዶች እዚህ ሙሉ ይችላሉ? እኔ አስጨንቆሻል ብዬ ብዙ ጥያቄማ አለ እኮ ግን ያው የጠየቀው ሁሉ እሺ ይባላል አይደለ? የጠየቀው ሁሉ አንቺ እኮ የጠየቀው ሁሉ ነው እምቢ ያልሽው እኮ። እሺ ያልሽው ሰው የለም እኮ እየነገርሽ ነው። ያው ካንተ ጋር እኮ እየተደረደርኩ ነው። ያ አይሻኔ በቃ ጥቅት አደረግኛለሽ። እንደዛ ከሆነማ እኔማ ለፋለሁ። ለአንቺ ማላደርገው ነገር የለም ሲጀምር የምሬን ነው። ስትመጪ ደግሞ ራይድ እየጠበቅኩኝ ቆየሁኝ ምናምን ስትይ ሰምቻለሁ። መኪና እንዴት እስካሁን የለሽም? 5 አካውንት ማኔጅ የኔ ከሆነ እኮ አንድ ማኔጅ እያደረገ በጣም ብዙ ነገር ነው ያለው። ኢቭን ቤት እራሱ አለው ገዝቷል። አይ ስለ ያው ኖርማሊ ፋሚሊን ማስተዳደር አለ እንደሱ ነው እንጂ መኪና መግዛት አቅቶሻል? ይሆና ይገዛል መኪና ኖርማል ከቨር የሚያደርግልኝ ኖርማል ይሆናል። መልበስ፣ መብላት፣ መጠጣት ብዙ ነገሮች አሉ። እነዛን ነገሮች ባላረክ ያ ገዛ ነበር። ከዛ ግን ያን አክል ሴፍ ስለማላረክ እንዴት ሊገዛ ይችላል? በጣም ስለሽ እንደዛ ከሆነ መንጃ ፈቃድ አለሽ? መንጃ ፈቃድ እንኳን አለኝ። መንጃ ፈቃድ ካለሽ መንዳት መቺ ከሆነ የሆነች መኪና አለች የቆመች ማተተቀም ነው በእውነት ምን ነው እንደዚህ ስለ በጣም ነው ለኔ እያሰብክ ያለውና በጣም ገርሞኛል። እኔ ነው ማናስብልሽ እንዴ አንቺ ማለት ከዚህ በኋላ እኮ እናንተ በጣም ብዙ ነገር እናደርጋለን ተባብረን ይላል። እሱማ ግን ከዚህ በላይ ይሆናል። ከዚህ በፊት ማቀይነ ሰው ስሜት እየተሰማኝ ስለሆነ እኔም እንደዚህ እንድትሰማሽ ነው ከደረስ ሲጀምር የምሬን ነው። እንዳትከቻልሽ ችግር የለም እሰጥሻለሁ ማለት ካልቻልሽም እጅሽን ካልፈታሽም ወንድምሽ አለ ብለሽኛል። ሰራተኞቹ እነሱ እኔ ከፍላቸዋለሁ ሹፌር ይሆኑሻል፣ እነሱ ያንቀሳቅሱሻል። ኧረ እሱማ እችላለሁ ማለት ብዙ ጊዜ እናዳለሁኝ ለተሸገር በቃ እንደዛ ከሆነ አሳይሻለሁ። እዚህ አይደለችም ያለችው ቤት ነው ያለችው። እንዴ እንደዚህ ላይ እንትን የምትደሰችው ገርሞኝ ነው እውነት። እንዴ ማለት የምር ነው ግን ለኔ የሁሉ አስበህ በጣም ብዙ ነገር ነው ያሰብኩት ያልኩት። በቃ እኔ ገርሞኝ እኮ ነው በእውነት እንደዚህማ በትንሽ ነገርማ እንደዚህ ደስ እንድልሽ አልፈልግም። ገና በጣም ብዙ ነገር ማድረግልሽ ነገሮች አሉ። ሲጀመር በዚህ ራሱ አይበቃም። መኪና ማለት ቆርቆ ደግሞ እኮ መሰጠሽ እኮ መኪና እኮ የተቀመጠ መኪና ነው። ቴንክ ዩ በጣም ስልኬ የሰጠው ሰው ራሱ ባለውለታዬ ነው። ማነው ስልኬን የሰጠው? አሁን አስረሱ ምናስበት ጊዜ ስልክ በቃ በጣም ኖርማሊ ባለውለታዬ እንደሆነ ተሰምቶኝ ነው። እኔ ባለውለታሽ እኔ ወይ ደግሞ ጠራነሽ ደግሞ ማስኪን ቦልኮ ደስ ይላል ያፈነኛል እንጂ ይበረኝ ችግር የለውም። እኔ ምን ግን ስለ ኢትዮጵያ ከገባክ ስንት ወራት ወር 3 ነው 4 ነው ያልከኝ? በሙስት ነው እዚህ ማጥንሽ ቆይቻለሁ። 7 ወር ማለት ይሆናል። ኦኬ እና ታዲያ ምን ያክል ኢንቨስት አደረክ እዚህ ከመጣ? እዚህ ሰሪሽ ኢንቨስት እዚህ እኮ እንደው በጣም ብዙ ኢንቨስት አድርጌያለሁ። ወደ 150 የሚሆን ትንሽም ቢሆን አድርጌያለሁ። ያው እያደገ ስለሆነ ወደ 150 ሚሊዮን የሚሆን አካባቢ 150 ሚሊዮን። ኦኬ ምንድነው ቢዝነሱ? እዚህ የጀመርካቸው ነገሮች ምንድናቸው? ቅድም ነግሬሻለሁ እኮ የሳሙና ፋብሪካ አለ። እሱማ ነግረኛል። ስለ እሱ ያናክል ብቻ ኖርማሊ እሱ ላይ ብቻ ያናክል ኢንቨስት አታደርግም ብዬ ነው። እሱ አለ ይሄ ዩቲዩብ ምልሽም ራሱ አለ። በጣም በነገራችን ላይ እንደምታስቢው አይደለም። ለአንድ አክተር 100,000 ከፍል ይችላል በአንድ ቪዲዮ 100,000 200,000 የሚከፍለው ሰው አለ። መጥቶ እንትን ለማለት እንደዛ ከፍላለሁ። ሌላ በጣም ብዙ መሰራቸው ስራዎች አሉ። ኢቨን ወደ ውጪ መልካቸውም ሰዎች አሉ እያሰለጠንኩኝ እዚህ ሞዴሊንግም ዘርፍ በፎቶ ሞዴሊንግ ዘርፍ በጣም ሰው ይዤ እሄዳለሁ። ለዚህ ራሱ በጣም ስልሽ በጣም ኢንቨስት ያስፈልገዋል። ሙሉ ወጪ እንደ ትምህርት ቤት ነገር ነው የገነባሁትና እዛ ትምህርት ቤት አስገባቸዋለሁ። እዛ ተምረው ብዙ ነገር ተምረው ይወጣሉ። ውጪ ነው ይዣቸው ነው ሄደው ትልቅ ኢንቨስትመንት ነው ስልሽ በጣም በትንሹ ነው እንደማውጣቼ የኔ እንደውም በትንሹ አውጥቼ ነው የጀመርኩት። እንደሌሎቹ በደንብ አላወጣሁም የምሬን ነው እንጂ በደንብ እንደውም የሆነ ቲክቶክ ላይ እንደውም የሆነ ሰሞን ላይ እንደውም በጣም ታዋቂ ነበረ ይሄ ያልኩሽ ዘርፍ የሞዴሊንግ አሪፍ ነው እና አለ በጣም ስልክ የሆነ በሚሊዮነር ነገር
መመደብ ይቻላል አንተ ወይስ ኖርማል እንደ ዲያስፖራ ነው የምትታሰብ ሰው ነው? እኔ ዲያስፖራ አይደለሁ ስልክ ይሆናል አይደለ? ኖርማሊ የሆነ በጣም ሚሊዮነርነትና ዲያስፖራነት ይለያያል ብዬ ነው። እኔ ሚሊዮነር በዶላር እኮ ነው ሚሊዮነር እንጂ በብር እኮ ቢሊዮን አለኝ። ቢሊዮን ነው እንጂ ሚሊዮንማ ትንሽ ነው እኮ። በእውነት ምሬ ነው እንዴ? በጣም ብዙ ስራ እኮ ነው የምሰራው። በዛ ላይ ደግሞ ነግሬሻለሁ፣ ቤተሰቦቼ አላቸው፣ በጣም ብዙ አላቸው። ብቸኛ ልጅ ነኝ። በጣም ደስ ይላል። እሱማ በጣም ደስ ይላል። ስለ አንዳንድ ቤተሰብ በጣም መፈጠር፣ አንዳንድ ቤተሰቦች በጣም መታደል ነው። ስለ አሁን እኔ ፋሚሊዎቼ እንደዚህ አይነት ጥረት ኖሮኝ ፋሚሊዎቼ የሆነ ነገር ኖሯቸው ቢሆን እንዳንተ ኢማጂን የት እንደነበርኩኝ አሁን ላይ ስለ አሁን ያለውበት ሁኔታ ማልጠላውም። በእርግጥ ግን አለ አይደለ በጣም ከዚህ በላይ ይገባኝ ነበር የሚለውን ሳስብ በጣም አንቺማ እኔ በእርግጠኝነት እንደዚህ በጣም ሰው የሚያግዝሽ ሰው ቢኖር ምናምን ነገር በእርግጠኝነት በጣም ትልቅ ደረጃ ነው የምትደርሺው። ለዛ ነው አንቺን ማገዝም የምፈልገው። ለዛ ነው አንቺ ጋር መቀራረብ የፈለኩት። ታዲያ በምንድን ነው የምታግዘኝ? ስንት ነው የምትቆይ? ምን ያክል ነው ልትከፍለኝ የምትችለው አብረን ስንሰራ? እንዴ እንደ ስራሽ ነው ስለዚህ የምፈልጊውን እኔ ሲጀምር ነግርሻለሁ። በገንዘብ ጉዳይ መነጋገርም አልፈልግም። ስለ አሁን በዛ ላይ ደግሞ የሆነ ህይወት እየጀመርን ነው። ካፕል ይሆን ነው አይ ቲንክ ፍቅረኛ ይሆን ደስ ስትይ ለምን ነው ደስ የሚለው? ቴንክ ዩ። እና ደግሞ ማለት ነው ጓደኛዬ ቦሌ ላይ እንትን ሪል ስቴት ምናምን ነገር ነው ሰራው። ሪል ስቴት ታሻሽጣለች ነው። እዛ መስራት ትፈልጊያለሽ ወይስ ምንድን ነው? መስራት ሳይሆን ኖርማሊ እዛ ቤት ብንገዛስ አብረን። የምርሽ ነው? በእውነት አብረን የምንኖርበት አስበሽ? አዎ ኖርማሊ በጣም አመሰግናለሁ። የምሬን ነው። እንደዚህ ርቀት ታስበርሽ ይላል አሰብ። አይ ግድ ነው ያው ከመጣ ጀምሮ ሲጀመር አይ ቲንክ ነው። እንዴት ነው እየኖርክ ያለው? ኖርማሊ ቤት የለህም ብዬ ነው የማስበው። እዚሁ አለ ቤት ይሄ ጀስት እንደ ቢሮዬ ነው አለ። የሆነ ቤት አለኝ ግን ያው ትንሽ ጠበብ ትላለች። ጂ+2 ነገር ነች። በቃ ለትዳር ነው አትተው። አንድ 20 ሚሊዮን ብር ብንገዛ እዛ ሪል ስቴት ጸዴ ሪል ስቴት አለ። በ20 ሚሊዮን ብር? አዎ ቦሌ ላይ ጸዴ እንትኖች አሉ። አላነሰችም። ትንሽ ስንት ክለብ ባለ ሁለት መኝታ ነው እንዴ? ባለ አንድ ነች እሱ። ባለ አንድ ነው 20 ሚሊዮን ብር? እንደዛ ከሆነ ከፍ አድርገን ማለት ጓደኛሽ ነች እዛ የምትሰራው ወይስ? ጓደኛዬ እዛ ነው የምትሰራውና በቃ እኔ ልጠይቃ ሲሄድ እራሱ በቃ እኔ እንከራተታል ነው የምልህ። እዛ በቃ እዛ ብንሆን ከዚህ በኋላማ እንደ መንከራተት ይባል ነገር የለም። የምትፈልጊው ያየሽውን ነገር መግዛት አለብሽ። የምሬን ነው። ያየሽውን ነገር ንገሪኝ። የምሬን ነው። እንዴ እንደዚህ በቃ እስከዛሬ አንተን ባለማወቄ በጣም እንደተበደልኩ ነው የተሰማኝ። እኔ ራሱ እስካሁን ድረስ አንቺን የመሰለሽ ልጅ ባለማግኘት የምሬን ነው። እኔ ነኝ ሲጀመር እንደዚህ በጣም እድለኛ ደስተኛ። የምሬን ነው። በጣም ነው የማመሰግነው። እኔ ራሱ በጣም ነው የማመሰግነው። በቃ በጣም ነው የተመቸኝ ማለት በጣም ይሆናል አይደለ? በቃ ባንዴ ሰው መውደድ ይቻላል እንዴ? እየቀለድኩ አይደለም። የምሬን ነው። በቃ የሆነ ስሜት ላንተ ተሰማኝ በጣም እንዴ። እንደዚህ ምን አንተ ግን የምርህ ነው አይደለ? እኔ የምሬን ነው። ስለ የሆነ ተመችቼሃለሁ ምናምን ነገር የምር ለህይወት ነው የምትፈልገኝ አይደለ? እና ለህይወት ባይሆን የሁሉ ነገር አላደረገም። እንዴት ነው የጓደኛሽን ሪል ስቴት ፈልክ? ሌላ ሪል ስቴት ብቻ ነው ወይስ እንዴት ነው? አይ ኖርማሊ እዛ ሲሄድ በጣም አይኔ ስለሚንከራተት ነው። እዛ ላይ በጣም ነው የምወደው። በጣም ብዙ ሪል ስቴቶች አሉ እኮ እዛም እኮ መግዛት ይቻላል እንዴ? ኦኬ ይቻላል። በአንተ ምርጫ ይሁን ችግር የለውም። ግን ያው እኔ ቦሌ ቢያንስ ደስ ስለሚለኝ ነው። ቦሌ እኮ እንደውም እኮ በጣም ብዙ ሰው ተለመደ ነው ወጣ ብለን እንደው ሌላ አራብሳም ቢሆን እዛማ አይሆንም ስልክ ከኖርማሊ የቢዝነስ ሰው ከሆንክ መሀል ላይ መሆን አለበት። አራብሳ በጣም ሩቅ ነው። ስለ ሄደህ ቼክ ካረከው ራሱ በጣም ይሁን ያስጠላል። መኪና ካለን መኪና አለሽ አንቺ ምሰጥሻል እያልኩሽ ነው። እኔ መኪና ካለኝ የፈለገ ሩቅ ቢሆን እኮ ችግር የለውም። ምንድነው እንደዚህ ስልሽ አሪፍ ቤቶች አሉ እኮ ወደ ሀያትም ቢሆን ወደ እኔ ቦሌ መሆኑ ችግር የለም። ግን ቦሌ ላይ ትንሽ ይጠባሉ ብዬ ስላሰብኩኝ ከሆነ እና ላንቺ ምንም ኦኬ በቃ አራብሳን ገበልን ለአራብሳማ ያው 10ም በቂ ነው። 10 አለ በ10 ይገኛል። ስለ በጣም እንትን ይሆናል አይደለ? ገና አላደቀ ከተማ ነገር አልሆነም። ስልክ ይሆናል አይደል? ኖርማሊ እየተገነባ ነው እንጂ ላይክ በቃ ይሆናል። እንዴት ላስረዳ? ገና ነው። ችግር የለውም። አያምርም። ችግር የለውም። መፈልግ ቦሌም ከሆነ እና እሺ ሁሉንም አይተን ነው የምንወስነው። ደስ ይለኛል። እና ደግሞ ስልሽ ድንግል እንዳልሆንሽ ነገርሽኛል።
እና ደግሞ በጣም ስልሽ አለባበስሽ ሳይው ምናምን ነገር ትንሽ እያለ አይደለ ይገባሻል ብናረግ ምናምን ደስ ይለኛል ከዚህ በላይ ባንጠብቅ ምናምን ደስ ይለኛል የምሬን ነው አይ ከልብ ከሆነማ ደስ ይለኛል አሁን ነው ስልሽ በጣም ሳይሽ ምናምን ነገር ትንሽ ሆት ምናምን አለሽኝ በእውነት የምሬን ነው ሆርኒ ሆንኩኝ የምሬን ነው እና ታዲያ ምን ችግር አለው እና ማክስ ነው የማትወልቀው ሸሚዝ ምናምን ነገር ፍታው ለላበል በቃ ሙቀት እኮ ነው በጣም አሁን እናክ ምን ችግር አለው ሸምርሽ ነው አሁን ከተመቻችን ምን ችግር አለ ግን ከዛ ፊት ነው ወቅ ፈልጉ ነገር አለ ስለሽ ሌላ ነገር እኮ ማለት አይጠበቅብኝም አውራና አይደል ስማርት ነን ግን እናደርጋለን እኮ ግን መጀመሪያ ግን የሆነ ቅሬታ መሀላችን እንዲኖር አልፈልግም ቅሬታ የደበቅሽኝ ነገር ያለ እኔ ሰው የሆነ ነገር ሲደብቀኝ የሆነ ነገር ይሰማኛል የምሬን ነው የሆነ የደበቅሽኝ ያለ ነገር ይመስለኛል ስለ ኖርማሊ ፋሚሊ ኬዝ ነው የሆነ ነገር አለ ግን አሁን ላይ ልነግር አልችልም ልፈታው ነው እየፈታውት ነውና ሜቢ መፍታት ካቃተኝ ቀስ ብዬ ልነግር እችላለሁ ምንድነው ነገር አላይ ግን ወይ አሁን ላይ እንደዚህ ነው ልነግር አልችልም ሰው ሆነት ስለሽ እንደዚህ አይነት ሚስጥር እያለ ሴክስ ምናምን ማድረግ ትንሽ አለ አይደል ይጨንቃል አለ ኖርማሊ ፋሚሊ ኬዝ ነው አልኩ እኮ ከፋሚሊ ኬዝ ጋር በተያያዘ እኮ ሴክስ ጋር ምንም ግንኙነት የለውም አሁን ከቻልክ ኖ ስለሽ አይደለም መጀመሪያ እናውራ እንጂ እንደዚህ የምትሆነው እኔ እኮ ነኝ ሴት ያሳፈርከኝ ነው ኖ አይደለም ሚስጥር ወለታችንም መሀል ሚስጥር መኖር የለበትም ምንም ሚስጥር አይደለም እኮ ደግሞ እንደ ቤተሰብ ሸመተተኝ እንደ ቤተሰብ ነው ግን ይወለኔ ልፈታው እንትን እያልኩኝ ነው ስለ በቃ ይሆናል አይደል አንድ ሳምንት ምናምን ቢጨርስብኝ ነው ኦሬዲ የሆነ ያለቀ ጉዳይ ነውና በቃ መፍታት ካልቻልኩኝ ሜቢ ምን አወራበት ይሆናል ካልሆነ ግን ያውስ ኖርማል በቃ ያለቀ ጉዳይ ነው ቢሆን ማለት እንደ ቤተሰብ አንተ ግን ዋሽኝ ነገር አለ እንዴ ነው ግን ማሽ እኔ ወደ ቤተሰብ ስላየው እኮ ነው እነግርሃለሁ እኮ አሁን ብቻ ትንሽ ታይም ትንሽ ከፋኝ የቤተሰብ ጉዳይ ነው ምናምን ስትይ እኔ እንደ ቤተሰብ ነሽ ብዙ ነገር እያደረግሽ እንደ ቤተሰብ እያሰከኝ እንደሆነ እኮ አይኑ ገብቶኛል ግን አለ አይደለ አሁን ይሄ ልነግር የምችለው ነገር አለ ስለተራ ነገር እኮ ነው አለ አይደለ ኖርማሊ የተማርክ ሰው እኮ ትረዳኛለህ ኖርማል ነገር ለሰው ይነገር ይሄ ቀላል ሲምፕል የሆነ ነገር ነው ሰው እኔ መፍታት የምችለው ነገር ነው ካቃተኝ ሜቢ ልነግር እችላለሁ ነው እኮ ያልኩ ከዛ ውጪ ምንም የደበቅኩ ነገር የለም እንደዛ ከሆነ እሺ ግን ኮንዶም ምናምን አላስኩኝም እኔ እናንተ እኮ ከዚህ በኋላ አብረን ሆኖ አይደለ ምንም ኮንዶም ምናምን ምን ያስፈልገዋል አሁን እኮ እናንተ ማለት ነው ፍቅረኛሞች ለነው አይደል ኦሬዲ ሶ እና ታዲያ እስከ አሁን ፍቅረኛሞች ለምን ነው አላመንክበት ኖ ማምን አይደለም እኮ ካመንክበትማ በቃ በመላጣው ነው ምናረግ በመላጣው አዎ እንዴ ምን ያደርጋል እንዴ አንቺ አርግሽ ታውቂያለሽ ያለ ኮንዶም ከዚህ አዎ ያለ ኮንዶም ነው ያደረኩት የምርሽ ነው ያው እንዴ ቆይ በሽታ ምናምን የበሽታ ነው በሽታ ምናምን አለ እኮ በዘመኑ እንደውም ከፍተው እኮ ስልክ ያው ሲጀምረኝ በሽታ ነው ስለም በሽታ ነው የምታወራው ሲቀጥል ደግሞ አንዴ ነው ያደረኩት አልኩ አይደል ሶ ኖርማል ነው በቃ ከዛ በኋላ ደግሞ እናንተ ሌላ ወሬ ውስጥ መግባት የለብንም አሁን ባታበሳጨ እንደው ነው እንዴት ምስንቀኝ ነው ኮንዶም ነው የምትለው ኖ ኮንዶም ልሽ እኮ አንቺ አንደኛ ይሄን ያለ ታምኛለሽ ብዬ አልጠበቅኩም ካመንሽኝ ነው ችግር የለብኝም እኔ አምናለሁ አመንኩ ነው የዋሻይ ነገር አለ ኖ እንዴ ለምንድነው የዋሾሽ ነገር አክቹአሊ ዋሾሽ አይባልም እኮ ከዋሻኝ ማን ነገር የደበቅኩሽ ነገር አለ ግን ቶሎ ከዛ በኋላ ቶሎ ደግሞ ጉዳያችን ነው እንገባለን ምን መሰለሽ ግን እንዳትናደጂ አላልነግርም አንተ እንዴት እናደራለሁ ውጪ ያለው የሆነች ነገር ከንኮ ናይጄሪያ ሰጥቶ የሆነች ሚስት አግብቼ ነበር ኦኬ እና እሷ ጋር አልተፋታንም ትላለች ሶ ግን ትፈታታለህ አይደል ፈታታለሁ ግን ለተወሰነ ጊዜ አንቺ ውሽማ ነው የምትሆኚው እዛም በኔ ውሽማ ነው የምትሆኚው በጣም ነው የተመቸኝ በጣም ወድጃለሁ እና ችግር ውሽማ ታኛለሽ ያው ቤቱን ብቻ እንግዛ እንጂ ምን ስፖን ችግር አለ ማለት ምንም ብትሆኚ ምን ችግር የለብሽም ምንም ችግር የለብኝም ዘበኛም ብትሆኚ ዘበኛም ትሆኛለሽ አዎ እንዴ ማለት በዛ ላይ እንዳልኩ ወድጃለሁ ሲቀጥል ደግሞ እንዴ ቤት ስለ በቃ አለ አይደለ ለኔ አንተ በጣም ብዙ ነገር እያደረክ ነው አይሚሊን ለኔ ማውጣት ማለት እኮ በጣም ትልቅ ነገር ነው ለነሱ 20 ሚሊዮን ብር ስላለ ችግር የለውም ዘበኛም ብትሆኚ ማለት ነው ችግር አለ በጣም ይገርማል እኔ ሰለሽ አሁን ከቻልክ ወበናት እኮ ታረጋጋ አሁንም ልቀቀኝ አንቺ ውሽ እንዴ አንቺ
ምንድነው? ተናግረን የለም። እስኪ ልቀቀኝ፣ በእናትህ ተናግረን የለም። ልቀቀኝ፣ እገላታለሁ። እሺ እኮ ተናግረን የለም። እንደጀመረ ነው እንደዚህ ነገር ተናግረን። ዝም በይ አንቺ። እንዴ ናራ ይጉል ነው ያመጣችብኝ ሰውዬ። ያረና አግዘኝ አንቺ ውሻ። እንዴ ለቀቀኝ፣ ገና እኮ ያላችሁ ልቀቀኝ፣ ልቀቀኝ በእናትህ። እሺ ይኸውልህ፣ ተረጋጋሽ። ልቀቀኝ፣ እገላታለሁ። እንዴ ልክስክስ ልክስክስ ካልሽ ውሻ። እሺ ቆይ፣ እሺ ተረጋጋሽ። ዘጋጃች የወንድ ሴት ሰው እኮ እንደዚህ ትሆናለህ? አንቺ ደግሞ ጨምላቃ ችዬ ማለት ዝም በይ አትጩሂ። ምንድን ነው የምትለው አንተ? ዝም በይ አልገባም። አንተ ምንም ነገር ዝም በይ። ይኸውልሽ አልገባም እንዳትዪ፣ ምንም ነገር እንዳታወሪ። ባስተዳደርኩት አራጉት በእናትህ ጭራሽ እኔም ውሻ አንቺ ውሻ እስኪ አንቺ